ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ጥራኔ ነጀዋለሁ እንዳለው ሰው መኪና እኮ መሰለ። የመኪናው ታሪክ አመጣው እኮ። ኦኬ አሁን መጠይቅን መልስ። እሺ የቀጥታ የርዕሱ ትርጉም ምንድን ነው? አይ ሳንቲፊኬሽን ግሎሪፊኬሽን ማን ነው? ሳንቲፊኬሽን ግሎሪፊኬሽን ትቀበላለህ? ቅዱስ የርዕሱ ትርጉም ቀጥታ ተርጉምልን። የቅጽበታዊ የመዳን ምንፍቅና እያለ ነው አይደል? ጎበዝ። አሁን መዳን ቅጽበታዊ ነው ብለህ ነው የምታምነው ወይስ አንተ ሂደታዊ ነው ብለህ ነው የምታምነው? እኔም መዳንም ቅጽበታዊም ሂደታዊም ነው ብዬ ነው የማምነው። ቅጽበታዊም ሂደታዊም ነው ብለህ ነው የምታምነው? ያው ቅጽበታዊም ሂደታዊ ብዬ ነው የማምነው። ኦፍ ኮርስ። እሺ ቅጽበታዊም ሂደታዊም ነው ብለህ ነው የምታምነው። ቅጽበታዊ ነው ስትል ምን እያልክ ነው? ስለ ጃስቲፊኬሽን እያወራው ነው። ቅጽበታዊ በምንድን ነው የምትድነው? በእምነት ነው። በእምነት ብቻ? አይ ያው እንትን ሳክራመንቱን ያገለለ አይደለም። ኦኬ ሳክራመንት ስለ ሳሊቬሽን አቴን ለማድረግ ያስፈልጋል ብለህ ነው የምታምነው? አሁን ለምሳሌ ኦኬ አሁን ከመጽሐፍ ቅዱስ ጠቅሴ ለምሳሌ አብርሃም ብለህ ነው ወይ የምታምነው? ልመልስልህ እኮ ጥቅስ ትጠቅሳለህ፣ ችግር የለውም። አሁን መጀመሪያ እምነትህን ነው ኮንፌስ አድርግ እየተባልክ ያለው። ለምሳሌ ልጥቀስልህ አትበል። ማስረጃ ስንልህ ወደ ማስረጃ ትሄዳለህ፣ ችግር የለውም። አሁን ያንተ እምነት ለማወቅ ነው። ለማወቅ ምንም ጥቅስ መጥቀስ አይጠበቅብህ፣ የምታምነውን ብቻ መናገር። ማስረጃ ስትባል ትጠቅሳለህ። አሁን ምንድን ነው ያልኩ? ሳሊቬሽን አቴን ሞመንት አቴን ይደረጋል ስትል ሳክራመንትስ ሳያገል ነው ብለህ ነው የምታምነዋ? ኦፍኮርስ። ስለዚህ አቴን ሞመንት አቴን ለማድረግ ወይም ደግሞ ሳሊቬሽን እንዲገኝ ሞመንቷን ወይም ደግሞ አቴን የምትደረግባት ሞመንት የትኛዋ ሞመንት ነው? ኦኬ አሁን ልመልስልህ። ኦኬ አቴን የሚደረገው ምን መሰለህ? አሁን ለምሳሌ በመጽሐፍ ቅዱስ ላይ ስንመለከት አብርሃም መጀመሪያ ሲያምን እንደጸደቀ እንደገና ደግሞ ልጁን ቆይ ክፍሉን ላውጣና ላንብብልህ። ቆይ እሺ እየሰማችሁ ሲያምን እንደጸደቀ። እሺ ሞመንት አቴን የሚደረግበት ሞመንት ሳክራመንት ሳያገልም ብሎናል። በደንብ ስሙ። ከዛ አሁን ሲያምን እንደጸደቀ ብሎ ጀምሯል። እሺ ያዕቆብ መልእክትን ነው እየፈለክ ያለው። ግን ካዶሽ ፈቃደኛ ከሆንክ ግን ወደ መጽሐፉ ይዘት ላይ ብትመለስ ደስ ይለኛል። ፈቃደኛ ከሆንክ በምን መልኩ ነው ይህ መጽሐፍ አቡነ ሽኖዳ የጻፉትን እንዴት ነው አንተ አንደርስታንድ ያደረገው የሚለውን በዛ ላይ ወይ የዋድ አንደርስታንዲንግ ላይ ስህተት ካለ ስህተት እንደሆነ ተቀብሏል እኮ ቃዶች። በቃ ከዚህ በፊት ለወር ምናምን ዝም ብለው ቤት እየከፈቱ ሲጮው የነበረው ስህተት እንደሆነ ያምናል። አይ አይደለም ብሎ ቢያምን እሱን ለመሞገት ነበር የሚገባው። አሁን እንደዚህ ብላችሁ ነው የምታምኑት ብሎ ከጀመረ መጽሐፉ ላይ ምንም ጥያቄ የለውም ማለት ነው። ወርዛት ማተ ያ እሱን ነበር ማሳየት የፈለግነው። ወረጃ አሳይተናል። ማንበብ ይቅደም ከመጠምጠም መማር ይቅደም ብለህ ዝም ብለህ ቤት ከፍተህ ከማውራት እያነበብን ብንመጣ ጥሩ ነው። አሁኑ በጣም ደስ የሚል ባይዘወይ አሁን ቅጽበታዊም መዳንም ነው ብለው ግን እስቲ እንዴት ነው ሂደታዊም ነው ማለት ከጀመሩ ባይዘወይ ግሬት አቺቭመንት ባይዘው ጥሩ ለውጥም ጥሩ እድገትም ነው። አይ ከዚህ በፊት እኮ ድህነት አይታጣም ይታጣል እኮ እንዲህ በቃ ሰጣ ገባ ነበር እኮ እንዴ በእምነት ያገኙትን መዳን እንዴት ነው ላጣው የምችለው ራሱ ማለት ነው። እንደዚህ ነበረ ክርክሩ። አሁን ደግሞ ጭራሽ ፕሮግሬስ አለው ከተባለ ሰየው ደስ ይላል። ኦኬ አይ አይደለም እኔ ፕሮግሬስ አለው እያልኩ አይደለም። ፕሮግሬስ ስለ አሁን ስለ ፕሮግሬስ ሳወራ ስለ ሳንቲፊኬሽን ቆይ አንዴ ስለ ሳንቲፊኬሽን ስለ መቀደስ እያወራ ነው። ሰው እኮ አንድ ሰው ለምሳሌ በክርስቶስ ያለ አይሞትም። አንዴ እኔ ላውራ ጥቅሱን ትተው ነው። ቆይ ችግር የለውም። ጥቅሱን አውጥቻለሁ አነብልሃለሁ እኮ ጥቅሱ ላይ ቀጥታ አልክ እኮ አንደኛው ቅጽበታዊ ነው፣
ሁለተኛ ሂደታዊ ነው ብለህ እዚህ አሁን ተናግረህ ሂደታዊ ሳረ ቆይ እኔ ስለ ጽድቅ አይደለም ያወራሁት ስለ መዳን ሲጀመር ሂደታዊ ስለ ሳንክቲፊኬሽን ያወራው ነው አልኩ እኮ። አይ መዳን ነው ሳንክቲፊኬሽን ወይስ አይደለም? ባንተ ሂደታዊ ነው ያልከው መዳኑን ነው አይደል? አይ ሲጀመር ቆይ እየነገርኩህ እኮ ነው። እኔ ልንገርህ መዳኑን ነው ሂደታዊ ያልከው። እኔ አብለም ነው የምታወራው አንተ። እኔ ያለው አይደል? እኔ ልንገርህ ችግር የለውም። እኔ ማምነው ወረ በለው እኔ ነኝ የጠየቅኩህ እኮ መጀመሪያ ቃዶች መጀመሪያ ጠይቄህ መዳን ሂደታዊ ነው ወይስ ቅጽበታዊ ብዬ ስጠይቅህ ምን ብለህ ተናገር? አሁን የፕሮቴስታንታዊ ትምህርት ውልብ ባለበት መሰለኝ። አሁን አይደለም እኔ መጀመሪያም ብያለሁ እኮ አንዴ ቆይ ጥያቄ ድኛለሁ ብዬ ስል ቆይ አንዴ ሆኖ ቆይ ቃዶሽ መዳን ቅጽበታዊ ነው ወይስ ሂደታዊ ስልህ ምን ብለህ ነበር የመለስከው? ተመልከቱ ስሙ መጀመሪያ መልሼላለሁ እኮ ቅጽበታዊም ነው ሂደታዊ ነው የመለስኩልህ እኮ። ቅጽበታዊም ሂደታዊ ቅጽበታዊ ብዬ ስል ሂደታዊ ያልከውን መዳን ነው አይደለ? ስለ ሳንክቲፊኬሽን ያወራው ነው። መዳን ሳንክቲፊኬሽን ራሱ መዳን ነው ወይስ አይደለም? ሳንክቲፊኬሽን መዳን ነው እንጂ። በቃ ታዲያ ሂደታዊ ነው ካልክ ለመዳን ነው በሂደት ነው የምትድነው ማለት ነው አይደል? ኦኬ በሂደት ነው ምንድን ነው ብዬ ስል ቆይ ምን መሰለህ፣ አይ የራሴን ጽድቅ እንትን እያልኩ አይደለም። በሂደት ነው ምንድን ነው ብዬ ስል ምን በሂደት ነው ምንድን ነው? ሌላ ምን ትርጉም ሊኖረው ይችላል? እሺ ልጠይቅህ አንተ ለምሳሌ አሁን ድኛለሁ ብለህ አይ ኖ በሂደት ነው ምንድን ነው ወይስ አይደለም? ቆይ ልጠይቅህ አይደለም። ቆይ መጀመሪያ ጨርስ። በሂደት ነው ምንድን ነው ወይስ አይደለም? በሂደት አይደለም። እኔ በቅጽበትም ድኛለሁ አልኩህ እኮ በክርስቶስ አምን። ስለዚህ መዳን ሂደታዊ ሳይሆን ቅጽበታዊ ነው እያልክ ነው ደግሞ አሁን ማለት ነው። ኦኬ ልጠይቅህ አንተን። እሺ አንተ ልጠይቅህ አንዴ። አትጠይቀኝም። መጀመሪያ ትያዝ ልጠይቅህ ማለት አይቻልም። መጀመሪያ አጥረተህ ትመልሳለህ። ከዛ በኋላ ስንጨርስ እሺ እመልስልሃለሁ አልኩህ እኮ። ይሄን ከመለስክልኝ እመልስልሃለሁ፣ ችግር የለውም። መልስ። መሀል ጥያቄ አቋርጠህ ልጠይቅህ ትላለህ። መልስ መጀመሪያ። እኔ ሂደታዊ አንድ ሰው እኮ ሲያምን ባመነበት ቅጽበት አይሞትም እኮ ብራዘር፣ ይኖራል እኮ ነው። ለዛ ነው ፊልጵስዩስ ላይ ሂደታችሁን እለት መዳናችሁን ብሎ ያለው። ያን ካልፈጸመስ ሳንክቲፊኬሽን እያልኩ ነው። አይ ሳንክቲፊኬሽን ካልፈጸመ ያን መዳን ካልፈጸመስ ያንን መዳን ያጠዋል ወይስ አያጠው? ካልፈጸመ ስትል አልገባኝም፣ ግልጽ አድርግልኝ። መዳኑን ካልፈጸመ መዳናችሁን ፈጽሙ ይላል አልከኝ አይደለ? ያንን መዳን ካልፈጸመስ ያ ሰው ካልፈጸመ ያው ኦልሬዲ ያጣላ። ምን ሲጀመርም አልዳንም። ጎበዝ ሲጀመርም አልዳንም ነው ወይ? ሲጀመርም አልዳንም ያ ሰውዬ። ኦኬ ሲጀመርም አልዳንም ነው እንጂ ሳንክቲፊኬሽን ላይ ፌል አድርጎ አይደለም ማለት ነው። ኦኬ ምን መሰለህ አሁን ኦልሬዲ አንተ በክርስቶስ ስታምን ጸጋው አለ፣ ጸጋው ያግዛል። አንተ በእውነተኛ በክርስቶስ ካመንክ ከራስህ አይደለም የምትሰራው። ኢየሱስ ክርስቶስም ቃል በቃል ያለኔ አንዳች ነገር ልታደርጉ አትችሉም ብሏል። ስለዚህ በተለይ ሳንክቲፊኬሽን ላይ መዳናችሁን ፈጽሙ መዳናችሁን ፈጽሙ ብሎ ሐዋርያ ቅዱስ ጳውሎስ መዳናችሁን ፈጽሙ ብሎ ሐዋርያ ቅዱስ ጳውሎስ ተናግረዋል አልክ። ጥሩ ትክክል ነው። መዳናችሁን ፈጽሙ ማለት መፈጸምም አለመፈጸምም ለሚችሉ ሰዎች ነው እየተነገራቸው ያለው። ስለዚህ ለዛውም በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ነው ያላቸው። ስለዚህ አንተ ምን አልክ? እነዚህ ሰዎች ሊፈጽሙም ላይፈጽሙ መብቱ አላቸው አይደል? ቃዶች ነው ወይስ አለመፈጸም አይችሉም? ብራዘር እኛ እኮ ሰው ስንሆን እኮ የራሳችን የሆነ ነፃ ፈቃድ አለን እኮ አንድ ነገር አለማድረግ። እነዛ ሰዎች የዳኑ ናቸው ወይስ ገና ያልዳኑ ሰዎች ናቸው? መዳናችሁን ፈጽሙ የሚላቸው መዳናችሁን ፈጽሙ ብሎ ያላቸው የዳኑትን ነው። ስለዚህ ካልፈጸሙ እነዚህ ሰዎች ድህነታቸውን ያጡታል ወይስ አያጡት? ኦኬ ቢፈጽሙት እኮ ከራሳቸው አይደለም ጸጋው ያግዛቸዋል እኮ ነው ያልኩት። እኔ ከራሳቸው ነው ከሌላ ነው አልጠየኩም። እና ከራሳቸው መዳናቸውን ባይፈጽሙ ለራሳቸው የምትሰጠው ባይፈጽሙ ምን ይሆናል? ልመልስልህ። አሁን ከራሳቸው ያንን መዳን ካልፈጸሙ ለምንድን ነው ለራሳቸው ክሬዲት የምትሰጠው? ምክንያቱ ፈጽሙ የተባሉት እነሱ ናቸው ወይስ አይደሉም? ምንድነው ፈጽሙ የተባሉት እነሱ ናቸው፣ ግን በራሳቸው መፈጸም ይችላሉ ወይ? መፈጸምም አለመፈጸምም መብት አላቸው የላቸውም? እነዚህ ሰዎች እየነገርኩህ እኮ ነው። ካልፈጸሙ ምን ብለህ ነገርከኝ? እሺ አንተ ልጠይቅህ መጀመሪያ መልስልኝ። ቃዶች መልስ። ፈጽሙ የተባሉ ሰዎቹ ናቸው። መፈጸምም አለመፈጸምም ይችላሉ ወይስ አይችሉም? ደጋግመህ እየጠየቅህ እኮ ነው። አንድ ጥያቄ መለስኩ። አንተ ግን እየመለስክ ስላልሆነ ነው ደግሜ የምጠይቅ። መልሳ ታዲያ ደግሜ ስጠይቅ መልስልኝ።
መፈጸም አለመፈጸም ይችላሉ ወይስ አይችሉም? መፈጸም አለመፈጸም ይችላሉ። ጎበዝ። ያልፈጸሙት ምንድነው የሚገጥማቸው ነው ጥያቄው። ኦኬ፣ ግን እንዲፈጽም የሚያደርግ ጸጋ አለ። እንዲፈጽሙ የሚያግዛቸው ጸጋ አለ። እሱን አልጠየኩም። ያልፈጸሙ ሰዎች መፈጸምም አለመፈጸምም ይችላሉ ብለኛል። ያልፈጸሙ ሰዎች ምን ይገጥማቸዋል ነው ጥያቄው። ኦኬ፣ እየመለስኩልህ ነው። መጀመሪያ እንድሰማኝ እፈልጋለሁ። ምን መሰለህ? አልመለስክም እኮ እየመለስኩልህ። አንዴ ድል ስጠኝ። ቆይ እነሱ እንዲፈጽሙ የሚያግዛቸው ካዶሽ ወልህ አሁን ይኸውልህ በጣም ሲምፕል ነገር ነው። የእኛንም ጊዜ እየበላ ያለ ይመስለኛል። እሺ እሱን ልጠይቀው መጀመሪያ። አሁን እኮ ይኸኛውን መልስ። እኔ እኮ መጀመሪያ የጠየቅኩትን አልመለሰልኝም ሲጀመር። ቆይ ይኸውልህ ካዶሽ፣ አሁን ከዛ አንተ እሱ የሚጠይቅ መልስና እኔም ደግሞ በተለይ ደግሞ ልጠይቅ ብለህ ትጠይቀዋለህ። ሲምፕል ነገር እኮ ነው። አሁን ስንት ጥያቄ መለስኩለት እኮ። አሁን ሲጀመርም ለመጠየቅ ነው የገባሁት አይደል? አንተ እኮ መጽሐፍ እኮ ልትሞግት ነው የገባው እኮ። ልሞግት አይደለም ጥያቄ ያለኝ ብዬ ነው የገባሁት። ከዛም በኋላ ጠየቀኝ። እሱ ራሱ የጠየቅኩትን አልመለሰልኝም። አሁን የጀመርነው በአጭሩ እንጨርስና ባይዘወይ እስካሁን ብትመልስ ማለት ነው በጣም አጭር በጣም ቀላል ራሴ የጠቀስከው ጥቅስ ነው የጠየቅኩ ማለት ነው። ብትመልሰው በቃ ፔሪድ እኮ እንጨርሳለን። እነዚህ ሰዎች እንዴ መዳናቸውን እኮ ፈጽሙ ተብለናል አልክ። በጣም ጥሩ የጠቀስከው ጥቅሱ አንተ ነህ። ስለዚህ እነዚህ ሰዎች የዳኑ ናቸው አስቀድሞ ትክክል ብለኸኛል። ስለዚህ እነዚህ ሰዎች ሐዋርያ ቅዱስ ጳውሎስ በመፍራት በመንቀጥቀጥ መዳናችሁን ፈጽሙ ብሏቸዋል። መፈጸምም አለመፈጸምም መብት አላቸው እነዚህ ሰዎች። መብቱ ስላላቸው ነው እየፈራችሁ እየተንቀጠቀጣችሁ መዳናችሁን ፈጽሙ ከእናንተ ጋር ከተለየሁም በኋላ ብሎ ሐዋርያ ቅዱስ ጳውሎስ እየነገራቸው ነው። ቀጥሎ ክፍሉ ምን አንዴ መጀመሪያ ጥያቄን ስማኝና ከዛ በኋላ ትመልሳለህ። ስለዚህ ሐዋርያ ቅዱስ ጳውሎስ በመፍራት በመንቀጥቀጥ መዳናችሁን ፈጽሙ ያላቸውን ሰዎች መዳናቸውን ባይፈጽሙ ምንድን ነው የሚገጥማቸው ነው ጥያቄ። ኦኬ እሺ፣ አንዴ ላውራሽ። አሁን ድል ስጠኝ። ቀጥሎ ምን ይላል መሰከ ፈጽሙ ካለ በኋላ ስለ በጎ ፍቃድ መፈለግንም ማድረግን በእናንተ የሚሰራ እግዚአብሔር ነውና ይላል። ስለዚህ እነሱ በራሳቸው ይሄንን መዳናቸውን መፈጸም አይችሉም። እንዲፈጽሙ የሚያግዝ ጸጋ አለ። ክርስቶስም ቃል በቃል ያለ እኔ አንዳች ነገር ልታደርጉ አትችሉም ብሏል። ስለዚህ አሁን እነሱ ለሚፈጽሙት ለምንድን ነው ለራሳቸው ክሬዲት የምትሰጠው ነው የኔ ጥያቄ። አሁን ሰዎች ለሚያደርጉት ለራሳቸው በጸጋ ታግዘው ለሚያደርጉት ክርስቶስ ነው እንጂ ያደረገው በእነሱ ያለው በጎ ነገርን የሚያደርግ እግዚአብሔር ነው እንጂ ለምንድን ነው በራሳቸው ስራ ነው የሚድኑት የምትለው ነው የኔ ጥያቄ። አሁን ለዛ ነው ሳንቲፊኬሽን ብሎ በጸጋ ታግዘን ነው። ደህና ነህ ግን ባይዘይ ደህና ነህ አይደል? እኔ በራሳቸው ክሬዲቱ እነሱ ይውሰዱ ማን አለ እንዴ? ራሴ የጠቀስከው ጥቅስ ጠቅሼ መፈጸምም አለመፈጸምም ይችላሉ ወይ እነዚህ ሰዎች ስልህ አዎ ብለኸኛል አላልከኝም? ብለሃል አላልክም? መፈጸምም አለመፈጸምም ይችላሉ። የሰው የራሱ የሆነ ፍቃድ አለ። እሺ ቆይ አንዴ እኮ ካዶሽ ሳዘለው እኮ 12ን ሳዘለው ቀላል እኮ ነው ካዶሽ። እኛም ጋር ጊዜያችን ሳትፈጅ ባይፈጽሙ ወደ 13 ሳትል ቁጥር 12 ላይ ባይፈጽሙ እነዚህ ሰዎች ምን ይሆናሉ ነው? የፈጸሙ ሰዎች በቃ መዳናቸው በመንቀጥቀጥና በመፍራት የፈጸሙ ሰዎች ይደራሉ ካል ያልፈጸሙ ሰዎች ምን ይሆናሉ? ያ በቃ ዛቲዝ ባይዘዌ እሱ ነው ጥያቄው። ኦኬ ያልፈጸሙ ሰው የሚባል ነገር የለም። አሁን እዚህ ቃል ቀጥሎ ክፍሉ ራሱን በራሱ እኮ ያብራራሉ። ስለበጎ አለመፈጸም አይችሉም ደግሞ አሁን ቆይ አለመፈጸም አይችሉም ነው። ስለበጎ ፍቃድ ማድረግን በእናንተ የሚሰራ እግዚአብሔር ነው ይላል። መጀመሪያ ሰዎች ኖ እግዚአብሔር ነው አይደል? በእናንተ ስለበጎ ፍቃድ መፈለግንም ማድረግን በእናንተ የሚሰራ እግዚአብሔር ነው ነው የሚለው ክፍሉ። አዎ በእነርሱ የሚሰራው እግዚአብሔር ነው። ስለ በጎ ፈቃድ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው። ትክክል ነው። አሁን እኔ በእነሱ ወይም ደግሞ በክርስቲያኖች ላይ አድሮ የሚሰራው ማን ነው አይደለም ጥያቄ። እነዚህ ሰዎች መዳናቸው ሲፈጽሙ ኦፍኮርስ የእግዚአብሔር ጸጋ ያግዛቸዋል፣ ይረዳቸዋል። ይህ ምንም ጥያቄ የለውም። ሐዋርያ ቅዱስ ጳውሎስ ግን እያስጠነቀቃቸው ያለው ያው እዚህ ጋር በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ አለ። አሁን ማንጎራጎርም ክፉ ማድረግም ክፉ ማሰብም ነውር ማድረግም እነዚህ ሰዎች ስለሚችሉ ነው። እንዲህ ሳታደርጉ አድርጉ፣ ስሩ፣
መዳናችሁን ፈጽሙ እያላቸው ያለው ሐዋርያ ቅዱስ ጳውሎስ። እነዚህ ሰዎች ሐዋርያ ቅዱስ ጳውሎስ እንዲህ ብሎ አዘዛቸው። እንዲህ ብሎ አዟቸው ግን በገዛ ነፃ ፈቃዳቸው ፈልገው ወደው አናደርግም፣ ኦኬ ክፉ እናደርጋለን፣ ክፉ እናስባለን ብለው ቢያደርጉ እነዚህ ሰዎች ፍጻሜያቸው መጨረሻቸው ምን ይሆናል ነው ጥያቄ። ኦኬ እሱን እግዚአብሔርን ጠይቅ። ምክንያቱም ያው ሰው ሲወድቅም ንስሐ ስላለ ቆይ አንዴ ምን መሰለህ አንዴ ሰው አንተ እንዳልከው ሲጀመር ጸጋ አለ አልኩ። ጸጋ የሚያግዛቸው ጸጋ አለ፣ ንስሐም አለ። በክርስትና ዓለም ላይ ሲጀመር አንዴ ጀምረን በቃ ብለን ምንተዋ ነገር አይደለም። ዕለት ዕለት የምንፈጽመው ነገር ነው። ሁላችንም ንስሐ ባይገቡ አውቀ ነው። ንስሐ ባይገቡ ማለት እኮ ነው ማለት ባያደርጉ ማለት ንስሐ ባይገቡ ባይመለሱ ምንድን ነው መጨረሻቸው? እነሱ ሲጀመርም ያልዳኑ ናቸው። ንስሐ ማይገቡት አልኩ እኮ መለስኩልህ። አሁን እኔ የምጠይቅህ አንተ አንድ ሰው ንስሐ ቆይ ቃዶሽ አሁን ሲጀመርም ከመጀመሪያውም አልዳኑም ደግሞ አለ ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ ለምን እነዚህ ሰዎች የዳኑ ከሆኑ እንዲህ አድርጉ ብሎ መናገሩ ለምን አስፈለገም? ምክንያቱም አንድ ሰው ከዳነ የማይሳሳት ከሆነ አስቀድሞ ከዳነ የማይሳሳት ከሆነ ከዳናችሁ ታደርጋላችሁ፣ ካልዳናችሁ ሲጀመር አታደርጉም ብሎ ለምን አይተዋቸውም? እንዲህ አድርጋችሁ መሰለህ ሰው ሲጀመር ከራሱ ተነስቶ በጎ ነገርን ማድረግ አይችልም አልኩ እኮ። እግዚአብሔር ፈጽሙ የተባሉት እነማን ናቸው? ምንድን ነው የሚለው? ፈጽሙ የተባሉት እነማን ናቸው? ቀጥሎ ምን ይላል? ቀጥሎ ያለው ለምንድን ነው ማታነበው? ፈጽሙ የተባሉት እነማን ናቸው? ከዛም በኋላ ቀጥሎ ምን ይላል? ከዛ በኋላ የሚለው እንመጣለን። መጀመሪያ ይሄ መልስ እንዴ ፈጽሞ ካሉ በኋላ እኮ ይናገራል እኮ። እነማን ናቸው ፈጽሙ የተባሉት? የዳኑት ናቸው ፈጽሞ የተባሉት። ኦፍ ኮርስ ኦኬ። መፈጸም አለባቸው ወይስ የለባቸው? አሁን መፈጸም የለባቸውም እያልኩ እኮ ነው። የለባቸውም እያልኩ አይደለም እኮ። ሰምተኛል? መፈጸም አለባቸው እያልኩ ነው። አለባቸው። አለመፈጸም ግን ይችላሉ ወይስ አይችሉም? እነዚህ ኦልሬዲ የዳኑ ናቸው ያልዳኑ? እነዚህ ኦኬ በራሳቸው አይደለማ የሚፈጽሙት እኮ በራሳቸው ቆይ አለማድረግ ይችላሉ ትል ነበረ፣ ግን በራሳቸው አይደለማ እነሱ። ስለዚህ አሁን ደግሞ አለመፈጸም አይችሉም እያልክ ነው? ያው አላ ቀጥሎ ይላል በጎ ነገር ማድረግም መፈለግም። ስለዚህ አለመፈጸም አይችሉም ነው እነዚህ ሰዎች ፈጽሙ ያላቸው። እንደው አለመፈጸም አይችሉም ጭራሽ እነዚህ ሰዎች አይደል? እንግዲህ ሰው የዳነው ያው ኃጢአት ለመስራት አይደለም፣ በቅድስና ለመመላለስ ነው። ለምንድን ነው ክፉ ሳታንጎራግሩ ክፉን ሳታስቡ ሁሉን አድርጉ ያለው? ክፉ አለማሰብ አለማንጎራጎር አይችሉም እኮ ማለት ማንጎራጎርም ክፉ ማሰብም እነዚህ ሰዎች አይችሉም ማለት ነው አይደል? በአንተ አስተሳሰብ አላልኩም፣ እንደዛ አላልኩም። ክፉ ሊያስቡ ይችላሉ። እሺ አሁን ጠይቅሽ አሁን ክፉ ሊያስቡ ይችላል። እሺ አሁን መልስልኝ አልኩ እኮ። አሁን በቃ ኦሬዲ እንዲህ ምን እንደዚህ አይነት ሰው ከፈሱ ጋር የተጣላ ይባላል። ባይዘው በሀገራችን ነው ፍቀድለት እስቲ ይጠይቅ። አዎ እንደዚህ ከራሱ ጋር ከተጣላ ሰው ጋር ከመውራስ ይጠይቅሽ። እሺ ልጠይቅ ለምሳሌ ኦኬ አንተ ለምሳሌ አሁን የዳንክበትን ቅጽበት አድኛለሁ ስትል የዳንክበትን ቅጽበት ታውቃለህ? አሁን ሞመንታሪ አይደለም እያልኩ ነው። ቅጽበት የሚባል ነገር የለም። ኦኬ የዳንክበትን ሰዓት ታውቃለህ? የዳንክበትን ሰዓት ቅጽበት የለም። ኦኬ ሰዓት ታውቃለህ? ቅጽበት የሚባል ሄሬሲ ነው በእኛ እያልኩ። ኦኬ ስለዚህ ድኛለሁ የሚል ትምህርት በኦርቶዶክስ የለም ነው? ለምንድን ነው ድኛለሁማ እላለሁ። ቅጽበት ግን ያን የዳንክበትን ሰዓት ታውቃለህ? ቅጽበታዊ ካልሆነ ሰዓት አትጠይቀኝ ስለ ቅጽበት። ቅጽበት የሚባል ሄሬሲ ነው በእኛ። እንደዚህ በዚች ቅጽበት በዚች ሰዓት በዚህ ጥያቄ ጠይቅ። ካዶሽ በጌታ በሰል ያለ ድኛለሁ ሲል እኮ አሁን ለምሳሌ እንዴት ነው በላ ጠይቅ እንጂ ሰዓት ምን አስጠየቀ? አንተ ትምህርት አትጠይቅም። ምን አገባ? እኔ ከእሱ ጋር ያወራው ነው። ቆይ አንተ ቤት ስለሆነ አያገባኝም። ግን እኔ እኮ አረካዶ እኛንም አታስወቅሱና በጌታ እንዴ። እሺ አሁን እሺ አላስወቅስም፣ ችግር የለውም። ግን እኔ እንደገባኝ ነው። ሰው ማንም እንደገባው ይመላለሳል መጽሐፍ ቅዱስ የሚለው እንደተረዳው እንደዛ ይመላለሳል። አለም እኮ እሺ በቃ ኦሬዲ
እሺ የኛ ልቅ አመሰግናለሁ። እሺ አሁን ልጠይቅ ይሆናል ልቀጥል። ሳንቲፊኬሽን ያው ጃስቲፊኬሽን ግሎሪፊኬሽን ኦኬ ስቃችሁ ጨርሱሽ። እሺ ጨርሰናል። እሺ ቀጥል። ኦኬ እሺ አሁን እሱ ከፋፍሎ ያስቀመጠው ቅድም በሰንጠረዥ ላይ ያየ ነው። ሳንቲፊክ ቃዶሽ የት ቸርች ነው? ብራዘር ቆይ ምን አገባህ? የት ቸርች ነው የሚሄደው? እሱ ራሱ ቸርችን ነው ቋ እሺ አሁን መቀጠል እችላለሁ? ጠይቅ። እሺ ግን ሰዓት ምናምን አትጠይቅ። ካዶሽ ጥያቄ ትምህርት ሰዓት አልጠይቅም። እሺ ችግር የለውም። እሺ አሁን ቅድም በዛ ሰንጠረዥ ላይ ቅድም ያየ ነው ጃስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ብሎ ከፋፍሎ ያስቀመጠው ያ የኦርቶዶክሳዊ ትምህርት ነው። አይ መጽሐፉን አንብበዋል? እሺ አንብቤያለሁ። የኦርቶዶክስ ብለው ነው የጠቀሱት ያ ቴብል። አይ ስቴጅ ኦፍ ሳሊቬሽን የኛ ነው ብሎ ትላንትም ሲያወሩ ስለነበረ ነው የጠየቁ። ማን ነው ስቴጅ ኦፍ ሳሊቬሽን የኛ ነው ያለው? ኦኬ ድነናል እየዳንን ነው እንድናለን ብሎ ቅድምም እያልክ አልነበር? ስቴጅ አትበላ። ስቴጅ አይደለም እሱ፣ ስቴጅስ አይደለም። እሺ ስቴጅ ያለው ኦን ሆሊነስ ነው። እሺ ፒሪፊኬሽን፣ ኢሊሚኔሽን ምናምን የሚባሉ እነሱ ናቸው ስቴጅስ ኦፍ ሆሊነስ የሚባሉ በቅድስና ነው ደረጃ እንጂ በመዳን ደረጃ ምናምን እኛ ፕሮሰስ እንጂ ደረጃዎች ብለን አይደለም እንትን የምንላቸው። ኦኬ ስቴጅ ሳይሆን ሂደታዊ ነው፣ ፕሮሰስ ነው፣ ሆል ላይፍ ታይም ስቶሪ ነው ብለን ነው የምንገልጸው እንጂ ስቴጅስ አይደለም። ስቴጅስ ብሎ የገለጸው ፕሮቴስታንት ነው ማለት ነው። መጽሐፍ ቅዱስ የመዳን ቀን አሁን ነው ይላል። ዛሬም እንዲሁም አይልም አሁን ነው ይላል። ስለ የመጽሐፉ ጨረስክ? ወደ መጽሐፍ ቅዱስ እየመጣው ነው አሁን። ከዛም በላይ ስለ መጽሐፍ ቅዱስ አናውራ። እሺ ሲሶ እንዴት ነው ከመጽሐፍ ውጭ? አሁን እንዴት ናችሁ? አንድ ጥያቄ ሲስ ወይ የናቱሻ ደህና ነሽ? አለው ከተፈቀደልን አንድ ጥያቄ ልጠይቀው የሆነ ከዛ የዋድን ትጠይቀዋለህ። አንተ አንደኛ እያለን እንድንሄድ ብዬ ነው። ችግር የለውም። አይ አንተን ኧረ ጠይቀኝ ነው ወይስ ጠይቀን? ኧረ ካዶሽ የዋድን ይጠይቀው ብዬ ነው። እኔ ነው እሱማ ክርስቲያን ወንድሜ ነው። አንተን ነው የምጠይቀህ። ኦኬ እሺ ጎይድ። እሺ የዳነ ሰው ኃጢአት ሊሰራ ይችላል ወይስ አይችልም? እንዴት አይችልም ብራዘር? ምን አይነት ጥያቄ ነው? ኃጢአት ሊሰራ ይችላል። ኦፍ ኮርስ ያው ለዛ አይደል ዮሐንስ ልጆቹ ኃጢአት እንዳሰሩ ይህን እጽፍላቸዋለሁ። አይ ቅድም ማንም ኃጢአት ቢሰራ ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለ፣ እሱም ጻድቅ የሆነ ኢየሱስ ክርስቶስ ከአመፃችሁ እንኳን ሊያጥብ ምናምን ብሎ ይላል እና ማንበብ ትችላለህ፣ ችግር የለውም። ኦኬ አይ ቅድም መጀመሪያውንም አልዳነም ስትል ስለሰማው ስለነበር ነው። ቀጥሎ። አይ ሰው የሚድነው ኃጢአት ለመስራት ነው እንዴ? ያልገባኝ እናንተ እኮ አይ ሰው ኃጢአት ለመስራት ይድናል፣ ይሄ ፋላሲ ነው የሰራኸው ማለት ነው። ካዶሽን ልጠይቅ ካዶሽዬ፣ ከይቅርታ ጋር እኔም ግራ ስለገባኝ ማለት ነው። የዳነ ሰው ኃጢአት ሊሰራ ይችላል ካዶሽዬ? መለስኩልት እኮ አልሰማህም? እኔም የምር ግራ ስለገባኝ ነው። እና ኃጢአት እየሰራ በኃጢአቱ ቢጸናስ ይድናል በቃ እስከ መጨረሻው? እሱ በስራ እየካደ ነው አለ። ቲቶ ላይ ላሳይ ይችላለሁ። ስለዚህ የዳነ ሰው በስራው ክዶ ይጠፋል ማለት ነው። ድነቱ ይነጠቃል ማለት ነው ይላል እኮ። እግዚአብሔርን ባልወደዱት መጠን እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል ሮሜ መጽሐፍ እኮ። ልክ እኮ። ስለዚህ በኃጢአቱ ቢጸና ያ የዳነው ሰው በኃጢአት ቢጸና መጨረሻ ላይ ድህነቱን ሳይፈጽም ከዘላለም ሕይወት ይጎላል ማለት ነው። ያ ሲጀመርም አልዳንም። መለስኩ። ሰው ኃጢአት ለመስራት ነው አልኩ እኮ። በቃ ሰው ኃጢአት ለመስራት አይደለም የሚድነው። ምናልባት በክርስትና ዓለም ላይ ኢንኬስ ሊያጠፋ ይችላል ማንም፣ ግን ሲያጠፋ ንስሐ። አሁን ለምሳሌ ቆይ አንድ እዛው ራእይ ላይ ለምሳሌ የቤተ ክርስቲያን እሺ፣ አሁን ጠየቃችሁ ምን እሺ፣ እዛው እኮ ነው አሁን የተጠየቀው ላይ። አሁን ለምሳሌ ራእይ 3 ላይ የሰርዲስ ቤተ ክርስቲያን አለቃ ለነበረው ንስሐ ባትገባ ባትመለስ ይለዋል አይደለ እግዚአብሔር። ይሄ ሰውዬ ላይመለስ ይችላል ወይስ አለመመለስ አይችልም በጭራሽ? ቁጥሩ አለኝ ሂድና ጠይቆ ወይ ደውለህ እሱን
ኦኬ ቆይ ዮሐዴ የኔ ግራ የገባኝ ማለት ነው። አንድ ናትሽ ቆጥሯለኝ ብሏል። የሰርዴስ ቤተክርስቲያን አለቃ የተባለው ማን ነው? አንዴ ትቀጥላለህ ከይቅርታ ጋር ቆጥሯለኝ ብሏል። ማን ነው የሰርዴስ ቤተክርስቲያን አለቃ? ስሙን ካወቀው ራሱ አንተ ጀግና ነው። እውነት እኔ አላውቀውም አልኩህ እኮ። ለምን ነው የምትጠይቀኝ? ስልኩ አለኝ አላልክም እንዴ? እኔ አሁን እሺው የሰርዴስ የቤተክርስቲያን አለቃውን ንሳ ይገባል አይገባም ብዬ እኔ ነብይ አይደለም እንዴት ብዬ ልንገር? እኔ ሊገባ ይችላል ላይገባ ይችላል እኮ ነው እንጂ ይገባል አይገባም እስኪ ገምት እኮ አይደለም የተጠየቀው። ባትመለስ ብሎ ባትነቃ እንደ ሌባ እመጣብሃለሁ ብሎ እግዚአብሔር አምላክ ተናግሯል። ላይመለስ ስለሚችል ነው አይደለ? ባትነቃ ማለት እንዴ አለመመለስ ይችላል ከፈለገ። ንስሐ ግባ አይደለም የሚለው ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና ይላል። አሁን ይህንን የቤተ ክርስቲያን አለቃ የሆነ ከመጀመሪያው ማልዳንም ነበር ልትል ነው እንዳንተ አባባል። ባይመለስ ባትነቃ ግን እንደ ሌባ እመጣብሃለሁ ነው እያለ ያለው እግዚአብሔር። ኦፍኮርስ መዳኑን ያገኘ ነው። ምክንያቱም ምን ብሏል? ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም ይልና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮችን አጽና ይላል። ህይወት የነበራቸው ስራዎች ነበሩት ማለት ነው። ይሄ ሰው የዳነ ግን በስራው እየሞተ ስለመጣ የቀሩት ሊሞቱ ያላቸውን የቀሩትን ነገሮችን አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ አየህ፣ ተቀብሏል፣ ሰምቷል፣ መዳንም ማለት አስብ፣ ጠብቀውም ንስሐም ግባ ይላል። ኦኬ የተቀበለው መዳን አለ፣ ጠብቀው እሱ በምን በንስሐ ግባ አለው። እንግዲያስ ባትነቀስ ይኸው ባትገባስ ማለት ንስሐ አለመግባት ይችላል ይሄ ሰው ቢፈልግ። እግዚአብሔርም ለዛ ነው ባትገባ ባትነቃ ምን እንደ ሌባ እመጣብሃለሁ በማናቸውም ሰዓት እንድመጣ ከቶ አታውቅም ይላል። ስለዚህ ይወሰዳል ማለት ነው፣ መዳኑ ይጠፋል ማለት ነው። ከዚህ አንጻር የሚታይ ነው። ቀጥል ናትሻ ሶሪ። ስለዚህ ቃሉ ያሰማል። ስለዚህ ወንድማችን እያልክ ያለው ምንድን ነው? አንድ ሰው በኃጢአት ወድቆ ንስሐ ካልገባ መጀመሪያውኑም ንስሐ ሳይገባ ቢጻና ከመጀመሪያውኑም አልዳነም ነበር ነው አደለ? ኦኬ ደግመህ ጠይቀኝ፣ አልሰማሁም፣ ይቅርታ። አሁን አንተ እያልክ ያለኸው እንዳላሳስት ብዬ ነው። አንተ እያልክ ያለኸው ለምሳሌ አንድ ሰው በኃጢአት ከወደቀ በኋላ ንስሐ ሳይገባ ቢጻና አልዳንም፣ ከመጀመሪያውም አልዳንም ነበር ማለት ነው። እንደዛ ነው እያልከን? ምን መሰለህ፣ አንድ ሰው ሲጀመር ሲድን አስቦ አቅዶ አይደለም ኃጢአት ሰራለሁ ብሎ አይደል ሚድን ነው። ምናልባት ኢንኬስ ሊወድቅ ይችላል፣ በዛ ሰዓት ንስሐ አለ ኦፍኮርስ። ግን ባይገባስ ነው አሁን ጥያቄው። ባይገባስ ኦኬ። ካልገባማ ሲጀመርም አልዳንማ። እንዴት አንድ የዳነ ክርስቲያን ቆይ ንስሐ አይገባም? አንተ ያመጣው አናሎጂ እኮ ሲጀመር ማይሄድ እኮ ነው። ስለዚህ አይ ነው ያንተን ነው የደገምኩልህ፣ ያኔ የራሴን አላወራውም። ጥያቄ ማን ነው ያንተን እንትን ነው። ስለዚህ በአጠቃላይ አርቲኩሌት ሳደርገው አንድ ሰው በኃጢአት ሊወድቅ ይችላል፣ ግን ንስሐ የማይገባ ከሆነ ወይ ደግሞ በንስሐ የማይመለስ ከሆነ መጀመሪያውንም አልዳንም ነበር ነው። የዳነ ክርስቲያን ኦፍኮርስ ንስሐ የማይገባበት ምንም ምክንያት የለም። ስለዚህ አሁን ይህን ጥያቄ ተቀበል። የዳነ ሰው ብርሃን የበራለት ነዋ፣ ወይ ደግሞ ሰማይ ስጦታን የተቀበለ ነዋ የዳነ ሰው ኦፍኮርስ። እሺ ዕብራውያን 6 አንድ ዮሐድ ያውጣልኝ። ኦኬ 6:4 ያለውን ነው አውጣሽ። እሺ አንድ ጊዜ ብርሃን የበራላቸው ሰማያዊንም ስጦታ የቀመሱት ከመንፈስ ቅዱስ ተካፋዮች ሆነው የነበሩት እነዚህ የዳኑት ናቸው አይደለም? ቀጥል ክፍሉን አንብብ። ችግር አይ መጀመሪያ መልስልኝ። ቆይ የዳኑ ናቸው ግን ቆይ በጣም አሪፍ ክፍሉ ለማን እንደሚናገር ስፔሲፊክሊ ይናገራል። ቀጥል። ችግር የለውም እሱ እናየዋለን። እሺ አሁን እነዚህ ይኸው የዳኑት ናቸው። እሺ መልካሙን እግዚአብሔር ቃል ከመንፈስ ቅዱስ ተካፋዮች ሆነው የነበሩት እሺ መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱት ሊመጣ ያለው የዓለምን ኃይል የቀመሱት ሊመጣ ያለው የዓለምን ኃይል በኋላም ደግሞ የካዱት እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔርን ልጅ ይሰቅሉታል፣ ያዋርዱትማል። ይሄ የተነገረው ስፔሲፊክ ኢየሱስ ክርስቶስን የሰቀሉት ክፍሉን ታብራራዋል ነው እንጂ የነገርኩህ እኮ ነው። ኧረ ክፍሉን አብራራው አላልኩም።
ቆይ ኧረ አንዴ ቆይ ስለ አይሁዶች ነው ሊል እኮ ነው እኮ ይሰቅሉታል፣ ያዋርዱታል። ኧረ ቆይ ክፍሉ ብርሃን በርቶላቸዋል፣ ሰማያዊ ስጦታን ቀምሰዋል፣ እነሱ ከመንፈስ ቅዱስ ተካፋይ ሆነዋል። ለአይሁድ አይደል ኢየሱስ ክርስቶስ ከአይሁድ ወገን አይደል እንደሚመጣ የተነገራቸው? አይ ሰረ ወገኑ አይደለም። በነገርህ ላይ እኛም በክርስቶስ ያመንን የአብርሃም ዘሮች ነን። ምንም እንትን አይደለም። እሱን አይደለም ጥያቄያችን። ገላትያ እንደሚናገረው ምዕራፍ 3 ማለት ነው። አሁን ጥያቄን ወደዚህ ልመልሰው፣ ሽፍት አታርገው። ከመንፈስ ቅዱስ ተካፋይ የሆኑት ክርስቲያን ናቸው አይደሉም? ኦኬ፣ እዚህ ያ ቆይ ቃሉን ቆይ ቀጥታ ነው የምጠይቅህ። ከመንፈስ ቅዱስ ተካፋይ የሆኑት ክርስቲያኖች ናቸው አይደሉም? ክርስቲያን ናቸው አይልም ክፍሉ። ከመንፈስ ቅዱስ ተካፋይ የሆኑት ክርስቲያኖች ናቸው። ክርስቲያን እኮ ከክርስቶስ ስቅለት በኋላ እየተጀመረ እኮ ነው ብራዘር። ስለዚህ እያልከን ያለኸው ሰማያዊ ስጦታ የሚቀምሱ ከመንፈስ ቅዱስ ተካፋይ ሆኑ ከክርስቶስ ውጭ የተጻፈው እኮ መጽሐፉ ራሱ የተጻፈው ለ12ቱ ለተበተኑት ለአይሁዶች ነው የተጻፈው ክፍሉ። ልንገራው ቋራ ወንድሜ፣ ቆይ አንዴ። ከመንፈስ ቅዱስ ተካፋይ ነበሩ በክርስቶስ። ቆይ አንዴ ካዶሽ ፕሊስ አንዴ። በክርስቶስ ያላመነ ሰው ከመንፈስ ቅዱስ ተካፋይ መሆን ይችላል እንዴ? ኦኬ፣ እና አይሁዶች የመንፈስ ቅዱስ ተካፋይ አይደሉም እያልከኝ ነው? ከመንፈስ ቅዱስ ተካፋይ ምን ማለት ነው? መንፈስ ቅዱስ የተቀበሉ ማለት ነው። በኦልድ ቴስተመንት መንፈስ ቅዱስ የለም። መንፈስ ቅዱስ በምልአት የወረደው በአዲስ ኪዳን ነው አይደለም? በብሉይ ኪዳንም ይሰራ ነበረ። መንፈስ ቅዱስ አይሰራም አላልኩም። መንፈስ ቅዱስ ተቀብለዋል በብሉይ ኪዳን። ኦኬ፣ አልተቀበሉም። የለም መንፈስ ቅዱስ የሚባል መንፈስ ቅዱስን አልተቀበሉም። መንፈስ ቅዱስ ኦፍኮርስ በአዲስ ኪዳን በቤተክርስቲያን ሲመሰረትም እንደመጣ አውቃለሁ። ግን በብሉይ ኪዳንም እግዚአብሔር ለተለያየ አገልግሎት ሲባል መንፈስ ቅዱስ እንደሚመጣ ይነገራል። ከፈለግ ይችላል። ቆይ ዮሐዴ፣ እዚህ ክፍል ላይ መንፈስ ቅዱስ የመጣው አላለም፣ የተካፈሉት ነው ያለው። መንፈስ ቅዱስ የተቀበሉት ማለት ነው። መንፈስ ቅዱስ መካፈል ማለት መንፈስ ቅዱስ መቀበል ነው አይደለም? ቀጥልሽ፣ የራስን ሀሳብ አስቀምጥና ነው አይደለም? ጥያቄ መልስልኝ። መጀመሪያ ጥያቄ መልስልኝ። መንፈስ ቅዱስ መካፈል ማለት መንፈስ ቅዱስ መቀበል ነው አይደለም? መንፈስ ቅዱስ መቀበል አልኩ እኮ። እሺ፣ ስለዚህ ክርስቲያኖች ብቻ ናቸው መንፈስ ቅዱስን የሚቀበሉት? ክርስቲያን ናቸው፣ ክርስቲያኖች ብቻ። በነገራችን ላይ እንደው ዝም ብዬ እንደው ላውራ ብዬ ነው እንጂ መጀመሪያ ምን ብለህ ነበር? ቁጥር 4 ላይ እነዚህ የዳኑ ሰዎች ናቸው ብለህ ነበር። አሁን ነው ሀሳብን የቀየርከው። ኤኒዌይስ ስለዚህ ሰማይ ክፍሉ መልካሙ እግዚአብሔር ቃል ሊመጣ ያለውን የዓለምን ኃይል የቀመሱት ይላል እኮ ብራዘር እኮ ሊመጣ ያለውን የዓለምን ኃይል በኋላም የካዱት እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔር ልጅን ይሰቅሉታል፣ ያዋርዱትም ማል ይላል። ማንን የካዱት? አንዴ ብርሃን ከበራላቸው በኋላ ሰማያዊ ስጦታ ከተቀበሉ በኋላ መንፈስ ቅዱስ ከተቀበሉ በኋላ ማንን የካዱት? ማንን ነው የካዱት? ማንን የካዱት ይላል። ክዶ አይደል የሰቀሉት ኢየሱስ ክርስቶስን። አይ በጌታ ስም እዚህ ክፍል ላይ በኋላ የካዱት አለ። መጀመሪያ ብርሃን በርቶላቸው መንፈስ ቅዱስ ተቀብለው ከዛ በኋላ የካዱት ማንን ነው? መለስኩልህ እኮ እንግዲህ ያው አንተ ልትቀበል አትቀበል ትችላለህ። ስለዚህ ክርስቶስን የሰቀሉት አይሁዶች መጀመሪያ ብርሃን በርቶላቸው ነበር ማለት ነው። እንግዲህ ክርስቶስ ከነሱ ወገን መሰለኝ የመጣው። ብርሃን መብራት ምን ማለት ነው? ብርሃን ማለት አልገባኝም። ቆይ ምን እንዴት ትረዳዋለህ? ቆይ እስቲ ሌላ ወንጌል አማኝ ይጠይቅና እኔ አረካዶሽ እኛን ማታሱ ሌላ ወንጌላዊ አማኝ ነው። አዲስ መደበኛ ትርጉምን እናንብብለት እንጂ በአማኝ እኮ አይደለም። በነገር ላይ ሲስ መጀመሪያ ምን ብሎ ነበር? ቁጥር 4 ላይ እነዚህ የዳኑ ናቸው ብሎ ነበር። እኔ ብያለሁ እኮ እኛንም አታስወቅሱን። ምክንያቱም እኔ መጀመሪያ ተናግሬያለሁ። ካዶ እሱ አንተ የወንጌል አማኝ አይደለም። እስከመቼ እኔ አይደለም። እሺ ተጠምቃል፣ አይተናል። ኦርቶዶክስ ነህ አንተ። እስቲ ቆይ ሲሲ አዲሱ መደበኛ ትርጉም የእንትና ስልክ አለኝ አልከሰው አንተ ሲጀምር ባይዘወይ የሚያወራ ሰው ስላጣ ዝም ብለህ የምትገባ ነው የሚመስለኝ። እኔ ሳስብ የሰርዴሱ ቤተክርስቲያን ስልኩ አለኝ ካልክ በኋላ ጨራሽ ደግሞ ሲጠመቅ አይተናል። ያርግልህ ሲስ ምንም አለ። እሺ አዲስ መደበኛ ትርጉም ትቀበለዋለህ ካዶሽ?
ቃዶች አሁን እሱ ዲስን እሺ ያው ላንብብልሽ። ይህ ክፍል አስመልክቶ የሚሰጡ የታወቁ ትርጓሜዎች ይላል። ክፍሉ የሚናገረው በእርግጥም የሆነ ላይት ቦግ አድርጌ ላሳይ እንጂ የሚታይ ራሱ አይመስለኝም። ቆይ እያወራው ነበር እኮ ሚዩት አድርጌ። ይታያል? አሁን በደንብ ነው ይታያል። እሺ ኦኬ። እስክርቢቶ ደግሞ እንትን ይላል። እዚህ ጋር የሚታያችሁ ከሆነ ዕብራውያን መልእክት ነው። ይኸው እዚህ ጋር ከላይ በቻርጅ ተጠቁመን ያደ ቻርጅ ካለ በቻርጅ የሆነ ሰክቼዋለሁ። እሺ አይ የአንተሽ ምክር እንዴ! ኧረ አሁን ይታያል መሰለኝ። ግን እንደዚህም ኖርማል ነው ይሄ ነገር። እሺ እንዲህ ይላል ክፍሉ የሚናገረው በእርግጥ ድህነታቸው ስላጡ ሰዎች ነው። በእርግጥ ቃሎች ትቀበለዋለህ? ድህነታቸው ስላጡ ሰዎች ነው የሚያወራው አለ። አንዴ ትቀበላለህ? አንብብ፣ ቀጥል፣ አንብብ፣ ችግር የለውም ብሎ አንተ ዝም ብለህ ቀጥል አንብብ ትላለህ። እንዴ የመጀመሪያው ቀጥል አንብብ። እሺ አንብብ። አንደኛ ክፍሉ የሚናገረው በእርግጠኝነት ድህነታቸው ስላጡ ሰዎች ነው ይላል። ትቀበላለህ ወይ? ብሎ ይቀጥላል እኮ። ሁለተኛው ሄዳለሁ። መጀመሪያ አንደኛው ትስማማለህ? አትስማማም? ለምንድን ነው ቆይ እንደዚህ የምጠይቀኝ? በሙሉ ለምን ክፍሉን አታልፍ? እየጨረስን እንሂዳ። አንደኛው የመጀመሪያ ትርጓሜ ክፍሉ የሚናገረው በእርግጥ ይታያል። በእርግጥ ማለት ኤግዛክትሊ ወይም ደግሞ በእርግጠኝነት ማለት ነው። ድህነታቸው ስላጡ ሰዎች ነው ይላል። ትቀበላለህ ወይስ አትቀበልም? አስረግጬ እየነገርኩ እኮ አልመልስልህም። አንብብ ክፍሉን በሙሉ አንተ ሲጀመር። እሺ ሁለተኛ እንሂድ እስኪ። በመንፈሳዊ ሕይወታቸው ብስለት ያላሳዩትን የዕብራውያን አይሁዶችን ቢሆን ደስ ይል ነበረ። የዕብራውያን ክርስቲያኖችን በነገር ሁሉ እያደጉና እየበሰሉ መሄድ እንዳለባቸው የሚያሳስብ ሲሆን ይህ ሳይሆን ቢቀር ግን እግዚአብሔር እንደሚቀጣቸውና እንደሚፈርድባቸው የሚገልጽ ግምታዊ ሐሳብ ነው ይላል። ሁለተኛው ውስጥ ትቀበላለህ? ማነው ቅዱስ። ሁለተኛው ደግሞ ደካማ የሆኑ የዕብራውያን ክርስቲያኖችን የሚመለከት ነው ይላል። ትቀበላለህ? እሺ አጅሬ እስቲ ክፈተው ማይክ። ትቀበላለህ? እሱ መጀመሪያ ኧረ አንተ የት ሀገር ሄኖክ በል አይ ሲጀመር ይሄ አንተ ትቀበላለህ ወይ አላለኝም። የአዲስ መደበኛ ትርጉም እቀበላለሁ ብለህ ጀምረህ አንተስ ትቀበላለህ ወይ ትላለህ እንዴ? በል አንተ አንብብ እሺ። ተማር እባክህ። ሲስ የሚያውቅ ሰው ምናምን ገብቶ ብናወራ ይሻላል። ያለው እኮ መጀመሪያ አሪፍ ነው። ሁሌም ፐርሰናል ነው የምታደርገው፣ ደስ ይላል ብቻ። ለምንድን ነው የሚያወርደኝ? ሳይኔ ከእሱ ጋር ያወራው ነው። አንዴ አትግባ ቤት ቆይ ከመጽሐፍ ቅዱስም እየተነበበ ካልተቀበልክ ማለት ቆይ ያለመቀበል መብት ነው። አሁን እኮ ነፃ ፈቃድ አለ መቀበል መብት ነው።
ግን ይኸውልህ ግልጽ የሆነ ነገር ላይ ግን ለውይይት ግልጽ የሆነ ነገር ላይ እኔም እኮ እሱን እያልኩ እኮ ነው። አሁን ክፍሉ እኮ ግልጽ እኮ ነው ስለማን እንደሚነገር። አሁን ኦልሬዲ ዲቤተብል ክፍል ነው ሲጀመርም፣ ግን እኔ የራሴን አመለካከት ነው ያስቀመጥኩት። ብዙ ሰዎች ራሽ እስቲ ቆይ አንዴ በእስቲ በማዘንድ ነው ዲቤተብል የሆነው ይሄ ክፍል በጣም አሁን በተለይ በፕሮቴስታንትም በኦርቶዶክስም ያው ማንም በኦርቶዶክስ እሺ፣ በኦርቶዶክስ በማ አንተ አሁን ምን ብለህ የምታምነው ክፍል አሁን አንተ እንዳልከው የፈታ አለ። አንተ አሁን በመንፈስ ቅዱስ እንዳለ ታምናለህ። ዲቤቴብል በማን ነው? ቅዱስን የቀመሱት ይላል። አሁን ዲቤቴብል በማን ነው? ስኮላር ጥቀስ ወይ ስኮላር ጥቀስ ወይ አባት። አንተ አሁን በመንፈስ ቅዱስ የኔንቶና ካዶሽ አሁን ዲቤቴብል ነው እንደው ምናምን አልክ እኮ በማዘንድ አንተ ትቀበላለህ። በነገራችን ላይ ጥያቄው ዕብራውያንን ይሰማል። ቆይ አንዴ ዕብራውያንን ማጻፈው አይደለም ጥያቄው። እሺ ማን ነው ጸሐፊው ሳይሆን ጥያቄው ይሄ ክፍል ዲቤቴብል የሆነው በማዘንድ ነው። እና መልስልኝ። አንተ ምን ብለህ ነው ይሄን ክፍል? መልስ የለህም። በቃ ምን ብለህ ነው? ከሌላ ሰው ጋር እንቀጥል። አሁን አሰልቺ እንዳይሆን ከሌላ ጋር እንቀጥል። አንተ እኮ ነው የምታሳዝነኝ። ይሄ የራሱ መጽሐፍ ሁለቱም እስቲ ቀጥል ብሎኝ ሁለተኛ አንተ ሲጀመር መቻ ጨረስክ አልጨረስክም? እኔ በነገራችን ላይ ጥያቄ ነው ለምዶ የምትፈሩት? በቃ ረካዶች በቃ ሞዴሬተር ያለው የለም እንዴ? በጌታ ሰው ያፍራል እኮ አንተ አንዳንዴ ወይ አያፍር ወይ አይፈራ። አንዳንዴ እኮ ሰው ሼም እኮ ይይዘዋል አይደል? ጭራሽ አልጨረስከውም ይለኛል። ኮመንት እንትን ዮሐዴ ሰምተሃል? ዲቤቴብል በማዘንድ ነው የሆነው ስል በአንተና በዮሐዴ መሀል ዲቤት እንግባ እንዴ? የውይይት ጥሪ በዕብራውያን 6 እኔ አይሁዳዊ ናቸው እንትን ናቸው ያላመኑ ናቸው ላለ በጣም አስቂ ነው። በነገራችን ላይ እንትን ላይ ኮመንት ላይም እንትን የሚል ኮመንት አይቻለሁ። እዚህ ጋ የካዱት ነው የሚለው እንደው ኃጢአት አይልም በኃጢአት አይልም የካዱት ነው የሚለው የሚል ኮመንት አይቻለሁ። በነገራችን ላይ ከኃጢአት አንዱ መካድ ነው። እሺ መካድ እግዚአብሔር ላይ ማመፅ ነው፣ ኃጢአት ነው እና አንድ ነው። ይኸው አሁንም ትጽፋለህ ለአማ ሰበክታኒ መካድ ኃጢአት ነው፣ ክህደት ኃጢአት ነው በነገራችን ላይ። እሺ ማን ነው? ቀጥሉ። እሺ ገስት ላይ ያላችሁ ሌሎች ሰዎች ትታቱኛላችሁ። ሄኖክ አለ ሲስ አለው ግን ከስራ ጋር ስለሆንኩ ለማውራት ትንሽ አይመቸኝም። ለዛ ነው ግን ካዶች የሚባለውን አንተ ስለምታውቀው ምንድን ነው እንደዚህ ዝብርቅርቅ ያለ ነገር ምንድን ነው የሚያወራው ብዬ ነው እኮ ግራ ቢገባኝ። እንግዲህ ታውቃለህ መቼም እዚህ አሁን የዕብራውያን ክፍል አሁን እየተነገረ ያለው ክፍል ላይ ያው የተለያየ እንትን ነው ምልከታ ነው ያለው። እኛ ጋር እንደ ማስጠንቀቂያ የተሰጠ ነው ተብሎ ይታያል። አብዛኞቹ እንደዛ ነው የሚወስዱት። አይደለም መጀመሪያ እኮ ሲጀምር ራሱ እኮ መሰለ ያለው እኮ እንደው መጀመሪያ እሱ ሲል የነበረው ኢየሱስን የሰቀሉትን አይሁዳውያንን ነው አለ እኮ። መጀመሪያ የሰቀሉትን አይሁዳውያን ነው አለ። አሁን መጽሐፉ ደግሞ በደንብ እየተነበበ ሲመጣ እንደውም የአዲሱ መደበኛ ትርጉም ሲወጣ ይሄ ክፍል ዲቤተብል ነው፣ አንዳንዶች እንደዚህ ብሎ ይተረጉማሉ፣ አንዳንዶች እንዲያ ብሎ ይተረጉማሉ የሚለውን ነገር አነሳ። ግን ኦልሞስት አንዳንድ የሚያነሳቸው ነገሮች ቀላልና ግልጽ የሆኑ ነገሮች ላይ የሆነ ግራም ያጋባ ነገር ነው የሚያሳየው። ኤኒዌይ እሱ ይቆያል። አሁን ሲሲ አሁን ሄኖክ ነው ያወራ። ሄኖክ አንተ ነው ያወራ አሁን? አዎ እኔ ነኝ። ይሄንን እንዴት ነህ አለው። ይሄንን ክፍል ክርስቲያን አይደሉም ብሎ ያነሳ ስኮላር የምታውቀው አለ? አሁን ማስጠንቀቂያ ነው፣ ማሳሰቢያ ነው፣ ፕራክቲካል ቴዎሎጂ ነው። እሱ ላይክ አሁን ቅዱስ ጳውሎስ ጽፎታል ብለን እናምናለን። እኛም ፕራክቲካል ቴዎሎጂ ነው ብለን እናምናለን። ለምሳሌ ካየው ከሰማው ነው እንትን ያለው
በዛ ፕሬዘንት ዴይ ያየውን የታዘበውን ፕራክቲካሊ ነው ቴዎሎጂውን የሰጣቸው። አሁን የኔ ጥያቄ ምንድን ነው፣ ይሄ ክፍል አንድ ጊዜ ብርሃን የበራላቸው የተባሉት ያላመኑ ናቸው ብሎ ያነሳ አለ ስኮላር የምታውቀው? እኔ እንደዛ አይነት ዲቴል የሆነ እንትን የለኝም። ነገር ግን ዲቤቴብል ነው አንተም ስትል ስለሰማው ነው። አሁን እኔ ዲቤቴብል ነው ሳይሆን እንደዛ አይነት መረዳት አለ፣ እንደዛ አይነት መረዳት አለ። ያው እኮ እንደዛ አይነት መረዳት ያለው ማን ነው? ስለ እሱ እናውራ ማለት እንደዚህ ሊኖር ይችላል ምናምን። አሁን ምንም እንትን ማስረጃ ማሳይ ቢባል ሞር ሊያመጣ የማይችል ስለሆነ ለምሳሌ እሺ ልንገርህ። እሺ አንዴ ሄኖኬ ትቀጥላለህ። አንዴ ምን አሁን ማለት ኦንሊ ስክሪፕቸር ሆናችሁ ይሄንን አንዱ ኮንሴፕት ወይም ደግሞ ይህን መጽሐፍ ቅዱስ እንደፈለጋችሁ በተለይ ደግሞ ክርስቲያኖች ናቸውና አይደሉም በሚል ትልቅ መለያየት ውስጥ ከሆናችሁ ማን ነው ራሱ አንድ ሊያደርጋቸው የሚችለው? በምንድነው አንድ ልትሆኑ የሚችለው? አንድ ራሱ የቻለ ጥያቄ ሆኖ ሳለ እዚህ ክፍል ላይ ያላመኑ ናቸው ብለህ ነው የምታምነው ወይስ ያመኑ ናቸው? እነዚህማ እኮ የቀመሱ ስለምል ያላመኑትን ሰማያዊ እንትን የተካፈሉት ይላል። ያው ተካፈሉ ማለት እንግዲህ ያንን ህይወት ያገኙ ናቸው። በክርስቶስ ኢየሱስ በኩል የተገለጠውን ያንን ህይወት ያገኙ ናቸው። እነዚህ አማኞች ናቸው ብዬ ነው የምረዳው። ነገር ግን ይኸውልህ ለምሳሌ እንደዚህ የሚል ነገር አለ። ከእውነት ተመልሰው ወደ ይሁድነት ወይም ወደ ቀድሞ አኗኗራቸው የሚመለሱ አማኞች ጠንካራ ማስጠንቀቂያ ይሰጣል ይላል። ይህ ክፍል በመጽሐፍ ቅዱስ ውስጥ ለመተርጎም እጅግ አስቸጋሪ ከሆኑ ምንባቦች አንዱ ነው። ቃላቱ ራሳቸውን ለመረዳት የሚቸገሩ ምን እያነበብክ ማብራሪያውን ነው የማነበው። አዲሱ መደበኛ ነው። የምን ማብራሪያ ነው? ማን ነው የጸሐፊ ማለት ነው? ይሄ የአዲስ ኪዳንና የብሉይ ኪዳን ማብራሪያ አጭር እንትን ነው እና እንደዛ አይነት ምልከታዎች አሉ ለማለት ፈልጌ ነው። መልከታ እሱ እኮ ተውነውና አሁን የአንተ ሀሳብ የአንተ መረዳት ለምሳሌ አንድ ጊዜ ብርሃን የበራላቸውን ሰማያዊንም ስጦታ የቀመሱትን ይላል። ብርሃን የበረላ አንድ ሰው ሳያምን ክርስቶስን ሳይቀበል ሳያምን ብርሃን በራለት ሊባል ይችላል? አይሁዳዊ እንኳን ቢሆን ራሱ ማለት ነው። አይሁዶች ብርሃን በርቶላቸዋል ይባላል? ያው ቅድም እንደተናገርኩ እኮ ነው እኔ ስለ ዳኑ ሰዎች ነው ብዬ ነው ማምነው እያልኩኝ ነው። ነገር ግን ማስጠንቀቂያ ነው፣ እንደ ማስጠንቀቂያ ነው እንጂ እሱማ ታዲያ ትክክል እኮ ነው። አንድ ሰው ክርስቲያን ሆኖ የእግዚአብሔር ልጅነትን አግኝቶ የመንፈስ ቅዱስ ስጦታዎችን ተቀብሎ ከዛ በኋላ ክዶ እሱን አሁን አሳምነው ወደ ንስሐ ድጋሚ ወደዛ ህይወት ለመመለስ እጅግ ከባድ ነው የሚለው። እጅግ ከባድ ነው። ምክንያቱም ኦልሬዲ መካድ ማለት ክርስቶስን መስቀል ማዋረድ እንደማለት ነው። ክዶ መውጣት ማለት ዘን እነሱ ደግመህ ኑ ተመልሳችሁ ክርስትናን ተቀበሉ ምናምን ማለት የማይቻል ነው እያለ ያለው እሱ አይደለም እኮ። አሁን ኮንሴፕቱ ግን አንድ ሰው ሳያምን ክርስቲያን ሳይሆን ክርስቶስን ሳይቀበል ብርሃን በራለት ይባላል ወይ? አይሁዶችም ጭምር እያልኩኝ ነው። መጽሐፍ ቅዱስ አይሁዶች ራሱ በብርሃን ይመላለሱ ነበር፣ ብርሃን በርቶላቸዋል፣ የመንፈስ ቅዱስ ስጦታ ተካፍለዋል ተብሎ ራሱ ይነገርላቸዋል። በብሉይ ኪዳን የነበሩትን ማለት እንደዛ ይባላል። አይ ይሄ እኮ ለዳኑቱ የተላለፈ መልእክት ነው እኮ በአጠቃላይ አይደል? ላልዳኑቱ አይደለም። ቅድም ግን ቃዶች ምን እያለ ሲከራከር ነበረ? እነዚህ ሰዎች ሲጀመር አይሁዳውያን ናቸው ያልዳኑ ናቸው እያለ ሲከራከር ነበረ። ትክክል ነው። አይ እንግዲህ ታዲያ ላልዳነ ሰው ምንድን ነው ሰማያዊ እንትን እንዴ እንደዛ ብሎ መቀበል እሱ አይደለም። እኛም ስንሰማ ደንግጠን ያለው እኮ ሲጀመር ሰማያዊ ስጦታ ተካፋይ የምትሆነው ሳታምን ከሆነ ማይ ብራዘር አለማመን ይሻላል የሚያስብል እኮ ጊዜ ነው የደረስነው። ኤኒዌይስ ካዱ ተባሉ እኮ እነዚህ ሰዎች። ሲጀመር ካደ ከተባለ አስቀድሞ ያመነው እምነት ነበረ ማለት
አደል ሄኖክ? አዎ መጀመሪያ እነዚህ ሰዎች እንግዲህ መቼም ወደ መዳን የገቡ ናቸው ማለት ነው። መዳን ማለት ደግሞ እንግዲህ እግዚአብሔር በኢየሱስ ክርስቶስ በኩል የፈጸመውን ያንን ስራ ተቀብሎ ክርስቲያኖች የሆኑ የዳኑ የተከተሉ ሰዎች ናቸው አይደል? በኋላ ሲክዱ ደግሞ በስራቸው ሲክዱ ትቶ ሲሄዱ ወደ ቀድሞ ስራቸው ሲገቡ ካዱ ነው የሚባለው። ስለዚህ በመካድ ድነት ሊታጣ ይችላል ብለህ ታምናለህ? ክፍሉ እንደዛ እኮ ነው የምለው። በቃ እንደው ከካዱ በኋላ ለመመለስ ራሱ አስቸጋሪ እንደሚሆን ነው አይደል እየተናገረ ያለው ክፍሉ። ኤግዛክትሊ እሱ ክፍሉ እንደዛ ነው የሚናገረው። ኦኬ አይ ቲንክ አሁን አክቹዋሊ ዋናው ሲስም የገባበት ፖይንት ይሄ ስላልሆነ እሱ አይደለም። እንደው ፈቃደኛ ከሆንክ እኔም ከታች አንዳንድ ሰዎች ሲሳይ ለምን አይጠየቅም እያሉ ስለነበር ወንድሜ ድነትን እስከ መጨረሻው ካልጠበቅክና እንትን ካላልክ ይታጣል ብዬ ነው እኔ ማምነው፣ ለመናገር ያህል ማለት ነው። እኔ የምልህ በዚህ መጽሐፍ ጉዳይ ላይ ዮአዴ ከይቅርታ ጋር እንደው በጣም እያነሳ ያለው ሰሞኑን አንድ የሆነ ነገር ልናገርና ፕሊስ ከገባው አይቀር ብዬ ይቅርታ ካቋረጡ። እሺ ቀጥይ ትችያለሽ። እንዳታስቆመኝ ግን አይ በእንትና ፕሮቴስታንቶችን እንትን ከሆነ አስቆምሻለሁ። ኖ እኔ ፕሮቴስታንቶች ምንም ብዬ አላውቅም። ለማንኛውም በቀደም እዛ እየሰማን ነበረ ፓስተር አሌክስ ቤት እና ሌሎችም ሰዎች ሲወርዱ ነበረ። እኔ በጣም ከብዙ ትህትናና ከብዙ ፍቅር ጋር ድነናል፣ እየዳንን ነው፣ እንድናለን የሚባል የፕሮቴስታንት ትምህርት መረጃው ሊመጣ አልቻለም እና የሶስት ቀን ሙሉ እነዚህ እየጠበቀን እኔ ስፔሻሊ እየጠበቅኩኝ ነው። አይ ፈቃደኛ ከሆናችሁ አለ። እኔ እኮ አሁን እኮ በአጭር ጊዜ እንዴት እንዳመጣውም አልገባኝም። ሰሞኑንም ቢሆን ገብቼ ለመወያየት ፈቃደኛ ነኝ፣ መረጃ ለማሳየት ዝግጁ ነኝ እያለ ነው። አዎ ገብቼም ነበር እሱ ጋር ቀደም አረስቱ ሌላ ስለሆነ ነው እንጂ ፕሊስ እኔ እሱን ትምህርት እኔ ካለ ማለት የኛ ነው ሲባል ሰማ። ኦኬ ይሁን፣ ግን እናንተም ጋር የለም በቃ ሰሙ በቃ ሰሙን እኔ ራሱ ይምጣ። ቅድም እዚህ አልነበር እንዴ? እዚህ እኮ እያዳመጠ የሆነ ሲያላግጥ ይምጣ። በቃ ኦኬ ማስረጃውን ያሳያል ብሏል። ኦኬ ግን ማንን ወክሎ ነው ሲሳይ ጋር የሚመጣው? ሲጀምር እና ሄኖክ ዋስትናውን ማን ነው የሚወስደው? በቃ ፕሮቴስታንቱን ወክሎ በቃ ወክልና የሚያሳየው የኦርቶዶክስ መጽሐፍ ነው ያየሁት እኔ በአይኔ ሲያሳየ ነበረው። በቃ እሱ ያኔ በውይይት ወቅት ይጠየቃል። በውይይት ወቅት ይጠየቃል። እሺ እየመጣ ነው፣ ጠብቁት። እሺ እስከዛ ፔስ እንኳን ደህና መጣ። እንዴት ነህ? ሰላም ብያለሁ። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለሁልህ። ሁሉ መልካም፣ ሁሉ ደህና። ጠፍተሃል? አልነበርኩም። ትንሽ አይሻላል። ጠፋ ስትል አንተ ላይ የሚያርፉ ዱሎች ቀንሰዋሉ። አሪፍ ነው። አረ ዱላው እንኳን አላሳሰበኝም እስካሁን። ሲሶዬ አጋጣሚ ጊዜ ነው። አንተ ስትጠፋ ወደ አየር ላይ ድብደባ ቀላል ነው እኮ። አንተ ስትጠፋ ወደ ሄኖክ ዞሯሉ እኮ ብዬ ነው። ሄሪ ግን ካልቪኒስት ነበረ ድነት ይጠፋል ብሏናል እንዴ? እኔ እኮ ኮመንት ላይ ከጨረስን በኋላ ነው የሰማሁትና ሲስ ደግሞ በቃ ሙቭ ኦን ስላደረገ እንትን አለኝ እንጂ በጣም ሳቂ መጣ ራሱ ማለት ነው። አስበዋል ሲስ ምንድን ነው በኮንፌሽናቸው ምናምን ማለት ነው ድነት ይታጣል ብለው አያምኑ። ከኛ ጋር ተስማምቶ ቁጭ ያለ ጅላስ
ይመች እኔ ነው ያ ካልቪኒስት ና ቃሌት ና እኔ እኮ እያልኩ ያለሁት አሁንም ቢሆን ይሄ ማስጠንቀቂያ የተሰጠ ነው ብዬ እኔ ድነትማ እኮ እውነተኛ አማኝ ድነቱን ያጣል ብዬ እኔ አላምንም፣ በግሌ ማለት ነው። ምክንያቱም ድነቱ እውነተኛ ድነት ያገኘ ሰው ድነቱን ራሱ የሚጠብቅለት ክርስቶስ ስለሆነ ከእጄ ማንም አይነጥቃቸውም ብሎ የተናገረው ኢየሱስ። በኃጢአት ምክንያት በንስሐ ባይመለስ በኃጢአት ምክንያት ሊያጣ ይችላል አይችልም? ጻድቅ በእምነት በህይወት ይኖራል ነው መጽሐፍ ቅዱስ የምለው። እውነተኛ አማኞች ቆይ ጥያቄን እንትን አታርገው፣ ይቅርታና ሄኒ የኔ ጥያቄ ምንድን ነው? አንድ ሰው በኃጢአት ቢጸናና በንስሐ ባይመለስ ድነቱን ያጣል አያጣም? በኃጢአት ለመጽናት ነው እንደሄዳ ነው ሲጀመር። እንደዛ የሚያደርግማ ከቀድሞውኑ እኮ እውነተኛ እምነት አይደለም የነበረው፣ እውነተኛ ድነት አይደለም ያለው። በኃጢአት ለመመላለስ እዚሁ ክፍል ላይ ብርሃን የበራላቸው በራስ አንደበት ቅድም ክርስቲያኖች ናቸው የዳኑ ናቸው ብለሃል። የውሸት ድነትን የዳኑት በርቶላቸዋል፣ ግን ስጦታውንም ተቀብለዋል። ያልዳነ ሰው የእውነት ያልዳነ ሰው ደግሞ ስጦታውንም አይቀበልም፣ መንፈስ ቅዱስንም አይካፈልም፣ ብርሃንም አይበራለትማ። እኔ ለምሳሌ እኔን ብትጠይቀኝ አንተን ሳይሆን መጽሐፉን ቆይ አንተ አሁን ወይ አንተን ሀሳብ ምናምን ሳይሆን በመጽሐፉ እዚህ ዕብራውያን ያለ የተጠቀሰው ብርሃን በርቶላቸዋል፣ መንፈስ ቅዱስን ተቀብለዋል፣ ተካፍለዋል፣ ስጦታን ተቀብለዋል አይደለ? ግን ደግሞ ኃጢአት ሰርተዋል። ክደት ኃጢአት ነዋ። ያለማመን ኃጢአት ነው። ያለማመን ሳይሆን ያመኑትን መካድ ኃጢአት ነው አይደለም? ያለማመንማ ኃጢአት ነው፣ አምኖ መካድም ኃጢአት ነው። አዎ እነዚህ ደግሞ አምነው የካዱ ናቸው አይደለ? ለምን? በኋላ ስለሚል ማለት ነው። እውነተኛ አማኞች አልነበሩም ነው ከጅምሮ። እሱ ማለት ምን ጋ ነው እውነተኛ አማኞች አይደሉም የሚለው? እኛ እውነተኛ አማኞች ስለመሆናቸው የምናውቀው ነገር አሁን ድነዋል። ባያምኑ ይድኑ ነበር እንዴ? የእውነት ባታምነው ክርስቶስን ትድን ነበር እንዴ? ትድናለህ እንዴ የእውነት ካላመንከው? ክርስቶስማ የኔ የሆኑትን አውቃለሁ ከእጄም ማንም አይነት። አሁን እሱ ሌላ ነው። አሁን ጥያቄ እኔ የጠየቅኩ ምንድን ነው፣ የእውነት ክርስቶስን ካላመንከው መንፈስ ቅዱስን ልትቀበል ትችላለህ? የእውነት ካላመንከው። አይ ይሄ ትንሽ እንትን ነው፣ ይከብዳል በእርግጥ። እኔ ግን ያው እስኪ መልስልኝ ቀጥታ። ልትቀበል ከቻልክ እንግዲህ ታሳየናለህ። የእውነት ክርስቶስን ካላመንክ መንፈስ ቅዱስን ልትቀበል ትችላለህ? ስጦታውን ልትቀበል ትችላለህ? ከባድ ነው። የእውነትማ ካሳ ይቀበሉ መንፈስ ቅዱስን ይቀበላሉ ማለት። ስለዚህ እነዚህ ደግሞ ይኸው መንፈስ ቅዱስን ተካፍለዋል፣ ብርሃን በርቶላቸዋል፣ ስጦታውም ተሰጥቷቸዋል። ስለዚህ የእውነት አማኞች ነበሩ ማለት ነው። ወይ እሺ፣ አንዴ እንመለሳለን። ቆይ ናቱ ያሬዶ ዌልካም፣ ዲያቆን ያሬዶ ዌልካም፣ እንኳን ደህና መጣ። ትላንትና ልደት እንደነበር ሰምቻለሁ። እንግዲህ መልካም ልደት፣ እንኳን ተወለድክ፣ ሃፒ በርዝዴ ብያለሁ። ያሬዶ ዌልካም። ወይ ሃፒ በርዝዴ እንዴ አለቃ፣ በረከቶት ይደርብን። አረ ጉድ መዝሙር እስኪ በላ አንተ። ሃፒ እንዴት ነበር የሚሉት ዲያቆን? ብዙ አይነት ነው ያለው እኮ። ሃፒ በርዝደይ ሲሳይ ደግሞ ተዘመረ ተብሎ እንዳይወቀስ እንኳን ተወለዱልን ዲያቆን። በትናንትና እኔም አልተመቸኝም፣ እንዳጋጣሚ አልገባውም እና መልካም ልደት፣ ረጅም የአገልግሎት እድሜ፣ ረጅም ጤና ከእግዚአብሔር አምላክ ከነ ሚስቶት ጋር ልጅ ከወለዱም እንግዲህ ጠፍተው ሰንብተዋል። ከወለዱም ሳንሰማ ከነ ልጆቱ ጋር እግዚአብሔር አምላክ ቤተሰቦትን ይባርክ እና ሰላም ብያለው። እንኳን ደህና መጡ። አሜን አሜን። ሀዲዬ ሁላችሁንም ሰላም ብያለው። ሲሶ፣ ፌዝ ሆፕ፣ ዲያቆን አንትሽ፣ የውሃድሻ፣ ለዲያቆን ናታኒም፣ ፒኤስኤ፣ ኤኖክ፣ ሄቨን፣ ሁላችሁንም ብታች ያላችሁ ወንድምናቶቻችን ሰላም ለእናንተ ይሁን። ረጅም ጊዜ ከጠፋፋን ጠፍቻለሁ። እኔ ነኝ የጠፋሁት። በእርግጥ
እንኳን ሰላም አገናኘን። እንኳን በጤና ሁላችሁንም በሰላም አገናኘን። አመሰግናለሁ ስለ መልካም ዊሻችሁም። እና ስለ አበባው አበባይን ጨረስኩ እኮ እንደ መባ ዮሐዴ መባ እንትን በያ የሉም ሰባ ሰገል የሉም መሰለኝ። እሳቸው ይወርዳሉ። መባ ከተባለ ስማ፣ መባ ከተባለ የዮሐድ ኔትወርክ ነው የሚቋረጠው ወዲያው። ኔትወርኩ ትንሽ አስቸገረኝ እኮ ዲያቆን፣ ምንድን ነው ሰሞኑ? ኧረ እኔም ተቋረጠብኝ። እንኳን ተወለዱ። ቆይ ኧረ ቆይ እኔ ጀምሬ ቆይ አንተሽ ሚውት አድርግ። ይቅርታ አንዴ ሚውት አድርግ። በላ አንተ እንዴ እኛ ባለ ትዳሮች እናውራ። ቆይ አንዴ ዲያቆን ባለ ክህነቶቹ አይበልጡም ብለህ ነው ከምድራዊ? እሰይ እሺ። አንተሽ ታላቅ ነው በነገራችን ላይ አንተሽ ታላቃችን ነው። እንኳን ተወለድክልን ዲያቆንዬ፣ የእኛ ተወዳጅ እና ስላየን በጣም ደስ ብሎናል። ቀሪውን እድሜን ደግሞ የንስሐ የበረከት ያደርግልህ። ያው አንድ ስለሆናችሁ አንተን መመርቀውን ያው ለባለቤትህም ነው አንድ ስለሆናችሁ ማለት ነው። እና እግዚአብሔር አምላክ በቤቱ አጽንቶ ያኑርህ፣ ጸጋውን አብዝቶ ይጨምርልህ እና ኑርልን። እንወዳለን። እሺ ዲያቆን እግዚአብሔር ይስጥልኝ። እኔም ታናሽ ወንድማችሁን ጊዜ ሰጣችሁ ቦታ ሰጣችሁ መልካም ምኞት ስለተመኛችሁልኝ ስለጻፋችሁልኝ ደርሶኛ የጻፋችሁልኝም ሁሉ እና እግዚአብሔር ያክብርልኝ። እኔ አልጠበቅኩም፣ እንዲያውም እረሳለሁ እየነበረ ግን አልረሳችሁኝም፣ በልባችሁ ይዛችሁኛል እና አመሰግናለሁ ስለሰጣችሁኝ ፍቅር ስለተቀበላችሁኝም በድጋሚ ሁላችሁንም እግዚአብሔር ይስጥልኝ። ክህነት ይባርክልኝ። ዲያቆናት ከፍ ወዳለው ማድረግ ድረሱልን። የምታገለግሉን ደግሞ በወንጌል የምታስተምሩ ወንድሞቻችን እግዚአብሔር ጥበብ ማስተዋልን የነ ጳውሎስን ጸጋ ጥፍ አድርጎ ያሳድርባችሁ። ደግሞ የምትከራከሩ እነ ሄቨን እነ ሄኖክ እግዚአብሔር ደግሞ ወደኛ ህብረት ያምጣችሁ። እነ ፔሴ ሲሶንም ጭምር በቃ ሁላችሁንም ወዳችኋለሁ። ቀጥሉ እንዳረብሽ። ሲሶ አቀጭጨኝ። በቃ ጨርሻለሁ። እሺ ያሬዶ በድጋሚ እንኳን ተወለድክ። ረጅም ሰዓት ሚውት አረክ። ምን ነው ሄቡ መልእክት አለኝ ብለሽ ነበር። ወደ አንቺ ልመለስ። ልክ ያለ ያሬዶ ሰላም ብያለሁ። ቴክስት ደርሶኛል፣ እኔም ደርሶኛል በውስጥ ሁለት ነገር ነው፣ ሁለት ምርጫ ነው ያለው። ምክንያቶችን ያበዛዋል። እሺ ለምን ሌላ ሰው እኮ ነበር የነገረኝ እኮ እሱ እንደዛ ብሏል ብሎ፣ አሁን ግን ቴክስቱ ደረሰኝ። እሺ ምክንያቶቹ ምንድን ናቸው? አይ ምክንያት አይደለም፣ ቅድመ ሁኔታው ያለህን ሞዴሬተሮች በሙሉ አጥፍተክ አንተ ብቻ ከአንድ ሰው ጋር አንድ ሌላ ሰው ደግሞ ሰዓት የሚይዝላቸው። አንተ ምንም አታወራም፣ በቃ ቤቱን ብቻ ነው የሚጠቀሙበት። አንተ ማውራት አትችልም፣ ዝም ትላለክ። የሚወያየው ሰው ተመርጦ አሉ እንግዲህ ራሳቸው አሉ። ስም አልጠራም ማን እንደሆነ ስለማላቅ እንደሱ ብሏል። አለዚያ ደግሞ እኔ ቤት ብሏል። ምረጥ፣ እንደሱ የምታደርግለት ከሆነ እመጣለሁ ብሎ እየጠበቀ ነው። አረ በፈጣሪ እኔ ሲስን በማክበር እንጂ ጭራሽ አይ ፈቃደኛ እኮ አሁን እኮ ሁሉ እኮ ቅርብ ምንም ክራይቴሪያ አያስፈልግም። ሲሶ መጥቶ አሁን የሚያወራ ከሆነ ለወራት ሲያወራበት የነበረ ጉዳይ ነው። እንደው እሱ ያለ ሞዴሬተሮች ያስወርዱኛል ብሎ ስለፈራን መሰለኝ። ማንም አይነካውም። ትናንትና ሲያወራ ነበር። ሲሳይ ብታጠፋለት ለአንድ ቀን ነው ሴፍ ቆይ እኔ ልግባ። ሄቨን እንትን ብየዋለሁኝ እኮ ከሲሳይ ጋር አውርተን ሞዴሬተር የሚውሉንም አነሳለሁ ብሏል። ለሰሙም እንደዛ ነግሬዋለሁኝ። ሰሙ እንደገና ነው ሀሳቡን ቀይሮ ሄቨን ቤት ይሁን ያለው። ለዛ ነው እንጂ ሲሳይ እሺ ብሏል መጀመሪያ። ሄቨን ቤት ይሁን አለ። አዎ ሄቨን ቤት ይሁን አለ። እኔም ነግሬዋለሁኝ ሞዴሬተር ሁሉንም እንደሚያነሳ ሲሳይ ብቻ እንደሚቀር ነግሬዋለሁኝ። እንትን ይቅርታና ማለት ነው ሲስ ሞዴሬተር ማንሳት ምናምኑን ካነሳ አንሳ እንጂ ያን ያህል ቦታ ሰጠን። ሞዴሬተር እኔ ችግር የለም። ሞዴሬተር እናነሳለን። ከመጣ ይምጣ። ሞዴሬተር እናነሳለን። ችግር የለም። ሳለት እኛም እንጥራው። በቃ አንድ ሰው ይቅር። ሌሎች እሺ አይልም። እምቢ ብሏል ሄቨን። እሺ አይልም። ትናንትና ቆይ ሄቨን ትናንት ፓስተር አሌክስ ቤት ያለ ሞዴሬተር አንሱልኝ ሳይል እንደፈለገ ሲያወራ ነበር አይደል? ለምንድን ነው አሁን ሞዴሬተሩ ምኑ ቅድመ ሁኔታ ያስፈለገው? እሱ ደፍሮ ከመጣ ለምንድን ነው የማያወራው? ማንም አይነካው።
እኔም ራሱ ቆይ አንዴ ሲስ ልጨርስ ገስት አክሰስ ብቻ እንከለክላለን ሞዴሬተሮች ለጨርስ አንዴ። አሁን እዚህ ጋር ሞዴሬተር የለኝም እኔ ራሱ ማለት ነው እዚህ ቤት የለኝም። ግን ምንድነው የሚያስፈራው? ትናንትና ሰው ቤት ገብቶ የፈለገው ክርስቲያን ይምጣ ሲል የነበረ ልጅ አንተ ቤት ሲሆን ምንድነው የሚያስፈራው? ክርስቲያን ሲመጣ ለምንድን ነው የሚፈራው? ከመጣ ይምጣ። ቅድምም ከገስት ያስወርዱኛል ሞዴሬተር ለምን ያስወርዱታል? ለምን ካወራ በስርዓቱ ይሄው በቃ እኮ ገስት አክሰስ ከሞዴሬተሮች በሙሉ አነሳለሁ። ገስት አክሰሱ ብቻ እሱንም እኮ ይሻላል አንሳው። ኖ ይሻላል እኮ እሱንም ይሻላል እኮ እምቢ ብሏል። እሱንም ሀሳብ ቀየረ እኮ በቃ ናቲ እንዴ አይ በቃ ነው በቃ ናቲ አያስፈልግም። ናቲ በቃ ከመጣ ይምጣ። ዮሐድ አንተ ጋር መጽሐፉ ስላለ እኔ በእውነት ከፍቼ ማንንም ሰው አላስገባም። ህዝቡ እንዲህ አይደለም የሚፈለገው። ፕሊስ ብትፈቅዱ እኔም አይሰ ሌላ ምንም አዲስ ነገር የለም። አይ ነገር የለም። አንዴ እኔ ልናገርና ምናልባት አሁን እውነት ለመናገር አሁን ራሱ ደቂቃ ተሰጥቶ ስለ አንድ አካል እየተነገረ መሆኑ ሪሊ ወንደር እና የሚፈልግ ከሆነ የምርም ምንድነው ስንት ቤት እየከፈተ ስንት ቦታ እየሄደ ምናምን ሲያወራ የነበረ ጉዳይ ነው። ሰው መጥቶ ማውራት የሚችል ከሆነ እሰዩ እና መጣት አውራ ተባለ፣ ሞዴሬተር ይነሳል ተባለ። ከዛ ሁዝ ሄላሪው እንዴ እንትና ቤት ይሁንልኝ እንትና አድርጉልኝ ምናምን እንዴ ባይዞ እኔ ሲስም በማክበር ነው እኔ ከሱ ጋር ራሱ ማወራው እንጂ እውነት ለመናገር ልናገረው ይመጥነኛል ብዬ ራሱ አይደለም። ኦኬ ትናንትና ማታ ከእነ አማን ጋር ምናምን ለማውራት ገብቻለሁ አይደል? እና አሌክስ ቤት በማታ ገብቻለሁ። ኦኬ ሶ ይህን ያክል ቦታ ባይሰጥ ምናምን ጥሩ ነው። በቃ የሚችል ከሆነ ማወራለው እንትኑ አለኝ ምናምን የሚል ከሆነ በቃ ይኸው ምንድነው እኔም የሲስ ቤት እኮ ነው የሲስ ቤት ነው። እንደው ከአንተ ጋር ደህና ወዳጆች ምናምን ናቸው አይ ቲንክ መሰለኝ። ሶ ይምጣ ያውራ። አይ እንትና ያዙልኝ መቀነት ፍቱልኝ ምናምን ከተባለ ግን በክርስቶስ ሰላም ቻው። ይሄ እኮ ለማንም አድርገን ማናውቀው ነገር ነው። ሞዴሬተሮችን ገስት አክሰስ እንዳያወርዱት ሞዴሬተር ከሁሉም እናነሳና ስክሪንሻት እናሳየዋለን። እኔ ጋር ሀቅ አለ እውነት አለ የሚል ከሆነ እኔ ጋር ትክክለኛው መጽሐፍ አለ፣ የትርጉም ስህተት አለ፣ ስተረጉሙ ትክክል አልተረጎማችሁም፣ አቡነ ሽኖዳ በዚህ ጉዳይ ላይ እንዲና እንዲያ ተናግሯሉ፣ እናንተ ግን እንደዚህ ያርጋችኋል ብሎ ማስረጆች ማቅረብ የሚችል ከሆነ ይኸው የዋድ እዚህ አለ። ይብል በቃ የዋድ እኮ አለ እዚህ ከነ መጽሐፉ የዋድ አለ፣ መምጣት ይችላል። ቻቱን አሳየን እንዳጠፋ። በዛ ላይ ደግሞ ሲሲ እዚህ ያሉትን እንዳለ ንጽጽር ሰሪዎችን አስተምሬያቸዋለሁ ብሎ የሚያስብ የሚናገር ሰው ነውና ተማሪዎቹ ለምን ይፈራል? ለምን አይመጣም? አረ አንትሽ ለእሱ እንዲህ ሰዓት ተይዞ ምናምን አያስፈልግም። ቴሌግራም ላይ ጫርጫር ያደርኩታል። በቃ ገብቶ ያንብበው እንዴ። በጣም አንተ ሲሲ እያደረጉ ያሉት ነገር እኮ አለማንበባቸውን ብቻ የሚያሳይ ነው። ከመጣ እዚህ ይምጣ። በቃ እዛ ሄደን ምናምን የሚባል እኛ ፕሮቴስታንት ቤት እንገባ የለ እንዴ? እኔ ግን ይቅርታና ዲያቆን ሲሶ እኔ ያው ስለሰሙ መሰለኝ የምታወሩት። እኔ ረጅም ጊዜ ሆነኝና ፕሮቴስታንት እንደሆነ ሰምቻለሁ አውቃለሁ። አሁን ሰሙ የትኛውን ቤተ እምነት ዲኖሚኔሽን ወክሎ ነው ከኛ ጋር የሚያወራ ከሆነ ሙሉ ወንጌልን ነው፣ መካነ ኢየሱስን ነው፣ ቃለ ሕይወትን ነው? በየትኛው ቤተ እምነት መግለጫና በየትኛው ስታንድ ይዞ ነው የሚወያየው? እና እሱ ነገር በጣም ባገኘው የምጠይቀው ነገር ቢኖር እሱ ነው። ሰሙ የት ነው ህብረት የሚያደርገው? እና ደግሞ የእምነት መግለጫው የትኛው ነው? ሲሶ የምታውቀው ነገር አለ? እኔ እንግዲህ እስካሁን እኔ የማውቀው ነገር እናውቀው ባይዞ በጉጉትም የምንጠብቀው እዚህ ራሱ አንዱ የመጠበቃችን ዋነኛ እንትን እሱ ነው። የጸለየለት ወይም ደግሞ ሻሃዳውን ልተውና ምንድነው የሚባል ያስያዘው ነው። ስቲል በዛ ፐርሲስት እያደረገ ነው ወይስ ሌላ ዲኖሚኔሽን ውስጥ ገብቷል ሆና የሚለው ራሱ ማጥራት የምናጠራው ሲመጣ ነው። እና
እንግዲህ አይ ቲንክ ሲስም የሚያውቅ አይመስለኝም። ታውቃለህ ሲሶ? እኔ እኮ ለሶስት ላይቭ ላይ ከኔ ጋር ተከራክሯል። ኤኒዌይ ያሬዶ ምን አለ መሰለህ ይሄ በኦርቶዶክስ የሚታወቀው ነገረ ድነት አንስቶ ይሄ የኦርቶዶክስ አይደለም የወንጌል አማኞች ነው ብሎ መጽሐፍቶችን እየጠቀሰ ሰሞኑን ሲያወራ ስለነበር በዚህ ጉዳይ ላይ እንግዲህ ያው ቅድም ከታች ስለነበር እኔም ርዕስ አድርጌ አይደለም የከፈትኩት። ዛሬ ሌላ ፓስተር ነው የጠየቀው እንዲብራራለን። ያው ፓስተርዬ የናይጄሪያ ጨዋታ በልጦበት ሄዷል ጥያቄውንም ሳይሰማ እና መልስ እና ከታች ሰሙም ስለነበር ያው መጥቶ በዚህ ጉዳይ ላይ ያው ምላሽ ከሰጠ ብዬ ነው ያነሳሁት እንጂ ኦልሞስት እኛ ራሱ ርዕሳችን አይደለም ከይቅርታ ጋር። እኔ ይህን ሰሞን ከትናንት ወዲያ ጊዜ አግኝቼ ሳይ ይሄ ድነናል እየዳን ነው እንድናለን የሚለው የኦርቶዶክስ ትምህርት አይደለም የወንጌላውያን ነው የሚል ነገር ቪዲዮ አይቻለሁ እና ግን ከብዙዎቹ ጋር እኮ በዚህ ጉዳይ እኮ ስንዋይ እኮ ይህን ትምህርት አይቀበሉም። እና ኤፍሬም ባለ ጊዜ ጋር ተወያይቻለሁ። እኔ እንኳን በግሌ ከሌሎች ፕሮቴስታንት ወንድሞች ጋር ተወያይተናል። ይሄን አይቀበሉም። እና የትኛውን ወንጌላዊ አማኝ ነው ሪፕሬዘንት አድርጎ ይሄ ትምህርት የወንጌላዊ አማኝ ያለው ሰሙ የትኛውን ነው? በጣም ኮንፊውዝ አደረገኝ ነው። ምክንያቱም አማንም እንደማይቀበል አውቃለሁ። እኔ በጣም ቢመጣና በደንብ እና የቤተ እምነቱን መገለጫ ነው ቢያመጣ ደስ ይለኛል። ይኸው እንደ ወንጌላዊ አማኝ ይኸው የቤተ እምነት መገለጫችን ድነናል እየዳን ነው እንድናለን የሚለው የእኔ ቤተ እምነት ይሄ ነው ብሎ ወይ የቃለ ሕይወትን ወይ ሙሉ ወንጌልን ወይ መካነ ኢየሱስን ወይ መሰረተ ክርስቶስን ቢያሳይ እኔ አሪፍ ነው። አሁን ዝም ብሎ ኦርቶዶክስን መስደብ ትሬንድ እንዳይሆን በሚል ነው። ጨርሻለሁ። ታንኪዩ። አሁን እኮ ችግሩ ምንድን ነው መሰለ ዲያቆንዬ፣ ወይ አንተ ቀጥል። ወይ ችግር የለውም። ምን መሰለ በጎችን የሚያስጨንቅ ትምህርት ነበር የተባለው በአማን ራሱ ማለት ነው። በኤፍሬም ራሱ አጋንንታዊ ትምህርት ነበር የተባለው። አሁን ግን ሰሙ የተባለ ሰው ይዞ ሲመጣላቸው ይሄ የኛ ትምህርት ነው ብለው ያው እሱንም ላለመካድ እሱም ወደኋላ እንዳይመለስብን ብለው በማሰብ ይሆናል እንጂ ፈጽሞ የሚያምኑት ትምህርት አይደለም። ይሄን ያ እሱ ብቻ ሳይሆን ምንድነው መሰለ መዝሙሬ የባባ ሽኖዳ መጽሐፍ ርዕሱ ከጅምሩ ድነት ቅጽበታዊ ነው የሚለው ምንፍቅና ነው የሚለው። ስለዚህ ቅጽበታዊ ነው የሚል ምንፍቅና አለ፣ እሱን ነው የምንመታው ብለው ነው አባታችን የጀመሩት። ከዛን እንግዲህ ወንድማችን አንድ ስቴትመንት ይዞ መጣ። ምን የሚለውን ጽሁፍ ይዞ መጣ? ሊፍሌት አለ እና ይሄ ሊፍሌት እንደው ባድ ስፒሪት አለው ወይ ደግሞ ፕሮቴስታንቲዝም ስፒሪት አለው እና በኦርቶዶክስ ተከልሎ ለመናገር ተፈለገ እንጂ ውስጡ ምንም አይነት ጥሩ ነገር የለውም የሚለውን ጽሁፍ ይዞ መጥቶ አይ ጥሩ ነገር የለም የተባለው እርከኖቹን ነው ወይም ደግሞ ድነናል፣ መዳናችንን እንፈጽማለን፣ እየዳንን ነው፣ እንድናለን የሚለውን ነው በቃ። እና ሚስ ጋይድ ነው ያደረጋቸው። ማንን? ሌሎቹን እንዳለ ይዞ ገደል ነው። ስለዚህ ይሄ ትልቅ ርዕስ ሁሉ አይደለም። ኦኬ፣ ያን ያህል ሞዴሬተር የሚያስወርድ ሁሉ አይደለም። ጌታን በቃ ብልህ ሰው መጽሐፉን ያነባል። በቃ መጽሐፉን ደግሞ ለማንበብ መጀመሪያ ርዕሱ ራሱ በቃ ይነግራቸዋል። እንኳን አይደለም ውስጡ ማለት ነው። በቃ መጽሐፉን ያነበበ ደግሞ ሞር ስለምን እየተወራ እንደሆነ ይገባዋል። አንድ መጽሐፍ ላይ እንደዚህ እንትን ማለት ራሱ በጣም ከባድ ነው። ስለዚህ ከመጣ ይምጣ እንዳለው ለሲስ ኮንፈርት ሲባል ሞዴሬተሮቹን እንትን ይላል። ለእኛ ችግር የለብንም። ይምጣ ይወያይ። ካልሆነ ግን ናቱ ኪንግ ናታን ወይ ሄቨን የመጨረሻ ይሄ ነው። ካልሆነ እኛ ወደ ጀመርነው ቶፒክ እንመለሳለን። ወደ ቀጣዩ ብንሄድ ይሻላል። እንትን አይመጣም። አሁን ሄቨን ቤት ራሱ ቢባል የሆነ ምክንያት መፍጠሩ አይቀርም። እኔን እኮ በውስጥ ያወራው የደወልኩልህ እኮ ለዛ ነው፣ አናግረው ስላለኝ ነው። ሲስ አንተ ሞዴሬተር አነሳለሁ አልኩህ እኮ ሞዴሬተር ስክሪንሾት አድርገህ ስጠን በቃ ግድ የለም። እሱም ብቻ አይፈልግም እኮ እሱን አልፈልግም ብሏል ሞዴሬተር። አሁን ልላክልሽ አንስቼ እንዳለ ሄቨን ይኸው አድርገው ፕሊዝ። ሞዴሬተሩን አጥፋና ስክሪንሾት አድርገህ እዚህ ጋር ፊት ለፊት ላይ ፖስት አድርገው በቃ። ያኛው እኮ ሁለተኛ ምርጫ እኮ ነው እኔ ቤት ያለው እንጂ ዋናው ይሄኛው ነው። ሞዴሬተር ይነሳልኝ ነው።
ኦኬ ከኔ ጋር ያወራን ነው አልሰማሽም ማለት ነው። ኢቨን ሞዴሬተር ቢያነሳም አልመጣም ብሏል። ሐሳቡን ቀይሯል። እስቲ ሞከር አላልኩም። ሪሙቭ እያደረኩ ነው። ቆይ አንዴ። ይሄ ሁሉ ግን ቅድመ ሁኔታ ለምንድን ነው? እኔ በጣም ኮንፊውዝድ በጣም ማለት ያስወርዱኛል ቤቱ የነሱ ነው ብሎ ነው መዝሙረ ያሬድ። እኔ ያወራው አለዚያ በኮሆስት ነው ያለው። ምክንያቱም እኔን ያስወርዱኛል ጥቅም የለውም ነው እያለ ያለው እንደዛ ነው የሰማው። ኦኬ ያስወርዱኛል የፕሮቴስታንቶቹን አንሳ ሲሶ እኔን እንዲያስወርዱኝ የት ተቀልዷል? ይሄ ቀልድ ምን አይነት ቀልድ ነው እንዴ? የሆነ በጣም ከባድ ርዕስ ተነስቶ በቃ በዛ በጣም ያ አንድ መጽሐፍ ላይ ስማ የዋዴ እግዚአብሔርን አንድ ቻፕተር እኮ ማንበብ በቂ ነው። ቶ መጽሐፉን ቶ አንድ ቻፕተር አያስፈልገውም። ታይትል ኦፍ ዘ ቡክ በቃ ርዕሱ በቂ ነው። እንደው አይ ርዕሱን ይዘሉታል መሰለኝ። ለዛ ነው ሄቨን ዞር በል ፊትን። ኧረ ፊቴንማ አንስቼዋለሁ። የሲስ ፊት አይጠቅምም። አንሳው ረዘመ። የሲስ ፊት ገብቷል። የሲስ ፊት ከሞዴሬተር ገስት ላይ ያሉት ሞዴሬተር ናቸው። እንደ የሲስ ፊት ራሱ ሞዴሬተር ነው። አሁን በኋላ እንዳልመለስ የሚቀረው ሰው ማን ነው? እዚህ ላይ የሚወያየው ማለት ነው። እሱ አያሳስብም፣ ችግር የለም። ዝም ብለሽ ወደ አይ እንዴ በግርግር አይሆንም አላት። እሺ በቃ እኮ ይዋዳ አልኩሽ እኮ ይዋዳ አልኩሽ። ይዋዳ አለ ስትነግሪው ሲስም ሞዴሬተር የለውም በይው። ሄቨን ሰሙን ይኸውልሽ ከኪንግ ናታን ጋር ብትይው ራሱ አይመጣም። እኔ እርግጠኛ ስለሆንኩ ነው። ሲስ ኧረ ናቲ አንተ ደግሞ ከፋ ያንተ ከምሬ ከኔ ጋር ቢባል አይመጣም አልኩ። ከኔ ጋር ራሱ አይመጣም። እኔ ስላወኩት ነው እንትኑ መጀመሪያ ያወራነውና ከዛ በኋላ ያወራነው ነገር በጣም የተገረምኩበት። እግዚአብሔር ናታን መጽሐፉ ሳታነቡላ አይመጣማ። እውነት እኔ የማላውቀው ሰውዬ ራሱ ከኔ ጋር ራሱ አይመጣም። ኤኖይስ ከመጣ እንግዲህ እንጠብቃለን። በቃ ቦታ ልቀቅ ሲሴ እኮ ቦታ እስኪ አማንሻሎ ምን ሞክር ናታን አማንሻሎ ምን ሞክር። ትናንትና በጣም ሲከራከር ነበር ስለዚህ መጽሐፍ። እስኪ ላይቭ ላይ ካለን ሞክራለን። እንግዲህ ይሄ ነው ስራችን። ጠፍ በላጅ እኔ እንዳለ ላይቭ ላይ ሌሉ ሰዎችን ሁሉ ሞዴሬተራቸውን አንስቼ ወቀሳ እንዳላተርፍ ሞዴሬተሬን አነሳ ብለው ይሄን ሁሉ በሱ ምክንያት ሞዴሬተር ራሱ አተናለኛ። አንድ ደቂቃ ፈንለ እስቲ ጸጥ አለ እንትን ቤሊ ዝምታው ቤሊ ገባ። ሲሲዬ አንድ አይነት ሰዎች ሰብስበው አሰደብከው። ናታን ደግሞ ከየት ወገን ሆነ ነው የሚሰድበው? ኧረ እኔ አልተሰደብኩትም። ሲስ ግን የእረፍት ሰዓት ላይ ቤሊ ክርስቲያኖች ቤት እንዳገባ አንተ ካሁን በኋላ እንዴ እዚህ መተህ ተሰድባቸዋለህ። እዛ ተነጋግረህ መተህ እኔ አልተሳደብኩም። ቤሊ እኔ ደውልና እና ያለ መዋዋጥ ያለ መቀላቀል ነው ያንተ እንትን እምነት። ለማንኛውም አይ የገኔ የዋድን የጠየቅኩት ጥያቄ ነበር ወደ ፍጡራን ይጸለያለሁ የሚል እስቲ እሱን አሁን ይመልስልኝ። ይሄ ጥያቄ ደግሞ አንተ ኧረ ከዚህ ጥያቄ ትንሽ ሻገር በል እንጂ ቤሊ ሳቀው ጀምሮ ይህን ጥያቄ ብቻ ነው የሚጠይቀው። እኔ ራሱ ብዙ ጥያቄ ጠይቃለሁ። እኔ ራሱ ሳቀው እንደዚህ ነው።
ማታ ምግብ ሲበላ የሚጸልየው ጥያቄውን ነው መሰለኝ። ወደ ቅዱሳን ሊጸልይ ወይስ? ኧረ ጥያቄውን ራሱ ነው የሚጸልየው መሰለኝ። ፊት ለፊቱ ምግቡን ሲያዩ ወደ ምግቡ የሚጸልዩላ ነው የሚመስለው። ኧረ ተው። እኔማ ስማ ሲሶ ታውቀዋለህ እንዴ በአካል? አይ ቤሊ እኮ እኔ የምር ሁሌ ቤሊ የሚገርመኝ ታውቃለህ፣ 4 አካውንቶች አሉት። አራቱም በአራቱ ምን አድርጎ የሚከተሉ እላለሁ። እኔ እኮ ቆይ ኢትዮ ቴሌኮም ነው እንዲህ የሚሰራው? 4 እኮ አይቻልም፣ ከባድ እኮ ነው ለእንትን ራሱ። እኛ ተጨነቅን እኮ የሆነ ተፈጸመ ብሎ መጥቶልህ በቃ ይሄ የመጨረሻው አካውንት ነው ብለህ ስታሰናብተው በብቻ ይመጣል፣ አሃዱ ብሎ ይመጣል። ጭራሽ የመጀመሪያ ብሎ ይጀምራል። አሃዱ ብሎ ብቻ እንዴ ተፈጸመ አለ እኮ አሃዱ ብሎ የእሱ ተፈጸመ ብሎ አሃዱ ነው የሚጀምረው። ለነገሩ ወደኋላ ጭራሽ የማያልቅ አካውንት ነው ያለው። ደግሞ አጫጭር ነው ስሞቹ። አይተህ ከሆነ ዮሐዴ በፍጥነት ነው የከፈታቸው መሰለኝ አካውንቶቹ። ኮሜንት ላይ ኮፒ ፔስት ተደጋጋሚ ካየ እሱ ነው በቃ። በሌላ አካውንት በዩዘር በምናም ኮፒ ፔስት ተመሳሳይ አካውንት ምናም ካየ እሱ ነው። ከባድ ነው። ዲያቆን እና ዮሐድሻ ሰሙ አሁን ጥምቀት አያድንም፣ ቅዱስ ቁርባን የጌታ ስጋና ደም አይደለም ብሎ ነው የሚያምነው። እኛም አላወቅንም እስካሁን። ያሬዲ 2 ወር ሆኖናል፣ አላወቅንም። እንዴ አላወቅንም ማለት ሰክሰሰሩን እኮ ነው የምታየው። በቲቪ ጆሹዋ በኩል እንገምታለን እንግዲህ። እንዴ ምን አይነት አስተምሮ እንዲይዝ የሉትራንን አይዝ ህልማዊ ሰክሴሽን ነው ያለው እና ኮንፊውዝ ያደርገኛል። ምንድነው አቋሙ የሚለው ነገር የትኛውን አቋም ሪፍሌክት እንደሚያደርጋ እንደሚያምንበት። ይህንን እኮ ነገረ ድነት እኮ ካመጣ እኮ ሌላ እኮ ነው። አሁን ይሄ ድነናል እየዳንን ነው እንድናለን ካመጣ እኮ ራሱ ባይዘወይ ሲሶ ይሄ ድነናል እየዳን ነው እንድናለን እኮ በውስጡ የቅዱስ ቁርባን ሚስጥራት ትምህርት እኮ አለው። ይሄ የወንጌላውያን ትምህርት ነው ካለ እኮ ፐርሲቨራንስ ሚስጥራትን ይቀበላሉ ማለት ነው። በጣም ከባድ እንትን ነው እኮ። ዊሽ ሰሙ ውስጥ አንዱን መጥቶ ቢገልጽ ጥሩ ነበረ። የቤተ እምነቱን መገለጫ ይዞ መጽሐፉን ይዞ ይሄ ቢል ጥሩ ነው እንጂ ኦርቶዶክስን በመስደብ አቋሙ ካልታወቀ ይሄ በጣም ከባድ ነው። እንደ ሄቨን እዛ ገዝት ልካ ነው ወይስ ሐዋሳ ድረስ በእግሯ ሄዳ ነው የምታመጣው? ኧረ አይደለም ሲስዬ ገብታ ማለት ነው። ገብታለች እና ስክሪንሻቱን ከፍታለት እሱ ደግሞ ሌላ ነገር ከፍቷል። ጭራሽ ሊሰማት አልቻለም። የሆነ ሌላ ነገር ከፍቷል። እያወራ ነው። ስማኝ አንድ ነገር ድህነት ይላል። ለምን ደቂቃ አትይዝላቸውም? ሄደ ዲቤት እያሰማን እኮ ነው። ናቲ ቆይ ምንድን ነው አረዳድ ውስጥ በኦርቶዶክሳዊ ህብረት እንጠብቀዋለን። በደንብ ስሙ። ያ አረዳድ ምንድን ነው ስትሉ የመጀመሪያው ንባባዊ እውቀት አለ እያሉ 4ቱን ስቴፕ ያስቀምጡላችሁ እንዲገባችሁ ነው። በነገራችን ላይ ብዙ ስለማይገባችሁ ነው። አረ ናቲ ሰው ድኗል አልዳነም እየተላለፍኩ ነው ብሎ ደግሞ እንትን ዋይ ያጠፋት ከታች ሄቨንን አውራት ሄቨንን ይላሉ። እሱ ግን ስማ ሲስ ወይ ሲመጣ ሼር አድርጉልኝ። ስራዬን ትቼ ራሱ ቁጭ ብዬ መጠበቅ የእውነት እኔ ሲስ ሰሙ ከመጣ ሲስ እኔ የፈለገን ነገር ነገ ጋብዛለሁ ወይ ደግሞ እቀጣለሁ። እግዚአብሔርን የምሬን ነው ምልክ እና ጊዜያችሁን አትፍጩ። ወደ ቀጣዩ ስቴፕ ብትሄዱ ነው የሚሻለው። እና በፎርፌ ተበልቷል እያልከኝ ነው ናቱ? እንዴ
አንተ እኔን እኮ በእናትህ ሂድና ሲሳይን አዋራው ብሎኝ እኮ ነው። ሲሳይ ጋር ደውዬ እኮ ነው ቅድም ያወራሁት። ሲሳይን አዋራው ብሎኝ ሲሳይን አውርቼው ሞዴሬተር ያንሳልኝ ብሎ ከዛን እንደገና በቃ ሀሳቡን ቀየረ። ኤኒዌይስ አሁን አንተ ቁም ነገረኛ እናድርግ፣ ቁጭ ነገረኛ ግራ ጋባን እኮ። እኔም ራሱ ግራ ገብቶኛል ምን እንደምትል። የሰው ሁሉ ሞዴሬተር አስነስተ ቅድም እንትን ታስታውሳቸዋለህ ግን ኤኒዌይ በቃ እኛም ወደ ጉዳያችን እንመለስ። በድጋሚ ያሬዶ እንኳን ደህና መጣ፣ እንኳን በሰላም ወደ ቲክቶክ ተመለስክ። ዌልካም በድጋሚ ብያለሁ። ናቱሻ አንትሽ ሁላችሁንም በጣም አመሰግናለሁ። ልዘጋ ነው እንዴ? አዎ እስቲ ወይ እኛ ስንወርድ ምናምን ከገባ ትንሽ እንትን እንበለታችን መሰለኝ። ኤኒዌይስ ሼር አድርጉልን። ቴንኪዩ ሲሲዬ። መዝሙሬ ደውል እንጂ ምንድን ነው? ወርደን እንደዋለና በቃ ደስ ይለኛል። እኛ እንደዋወልና እናውራ እንጂ ጊዜውን እንጠቀምበት። ጊዜውን እንትን እንበልሽ። ዳደሩ ናቱሻ ሁላችሁ እና ሲሶ ቴንኪዩ በጣም ስላስገባ እንዴ ሲስ አረ ናትዬ ወይ ናትዬ ያላልኩም እኮ በእናትህ ችግር የለም። ኮመንትን አይቼዋለሁ። ቴንኪዩ በጣም እሺ ወንድሜ። እሺ እግዚአብሔር ያክብርልኝ። እሺ ናትዬ እናወራለን። እሺ አባቴ። እሺ ስማ ሲስ ወይ ናቱ ኧረ ተው አንተ እንደ ኧረ እንዲ እስቲ አንተ አስታውሰህ የምር ደውል እስቲ የምር ጌታን ነገ እንደውላለን። እኔ ደስ ይለኛል። አለው እንደውላለን ነገ። ያለህበት ከፈለክ በቃ ያው እሺ። ያው ሰው ሰምተዋል። አትውጣ እስኪ ሲስ አትውጣ። ቆይ እስኪ ሄቨን ልትመጣ ነው የሆነ ነገር እያላት ነው ያለው። ኧረ እንጠብቃለን። በማከል የሆነ ነገር ዛሬ የሆነ ነገር ያኔ ደከመኝ ራሱ እንቅልፍ መጣ ራሱ። ወይ ሊሊዬ እንዴት አመሻችሁ? ወይ ቤት እንከፍታለን። እስከዛ ወርዳለች አሁን። እሺ ከሱ ጋር ሊሊዬ ልስቅ ነበር፣ ይቅርብኝ። ይበላሻል። ይጨርሱ። አሬ ታባቱ ሳቂ። አሬ ታባቱ አሬ የኔስ ከፋ እንዴ! አሁን ነው ማቀጣጠል። ያቺ ያልሻትን ነገር እኔና አንቺ ያልሻትን ነገር 840 ሰው አለ። ወይ እንወገዛለን ወይ ግፉበት እንባላለን። አሁን ቁጥሩ ሳይቀንስ ቶሎ አይ በደንብ አኬት ሲኖር ይሻለኛል። ደግሞ በደንብ ሲሰበሰብ አኬት ተራ አይ ቲንክ የሚመጣ ሰላም ብያለሁ። መሀላችሁ ገባሁ። ሰላም ናቱ ይክፈት ቤት እያለ ነው አንተ ያ ኤኒዌይስ ግን ከስራ ያላችሁ ማለት ነው ግሩፕ ላይ በቃ ቀለል ባለ እንድትረዱት መቼ ነው የሆነ ጊዜ ጽፌ ነበረ። እሱን ገብታችሁ አንቡት እሺ። በቃ ይሄን ያልጠበቅ ነው ምናምን። ይሄም ትልቅ አክብሮት ስላለ ነው ለሰው ልጅ እና ሁላችሁንም አመሰግናለሁ።